መነሰው ከድህነቱ ይካፈላል ማለት ነው። አስመረበት ምን ያለ ሰው ከዛ ያመነ ሰው ጎበዝ። አንተ በ40 ቀንህ አምነህ ነው ይሄንን የተቀበልከው? ያው እኔ ባላምንም ቤተሰቦች አምነዋል። እኔ ስላንተ ነው የጠየቅኩ። አምነህ ነው ወይ የተቀበልከው ይሄንን ጸጋ? ሕፃን ነበርኩኝ። ወራጄ እኔ ሕፃኑን አዋቂውን አምነህ ነው ወይ የተቀበልከው ነው ጥያቄ። አምኛ አይደለም አልኩ። አምነህ አይደለም። አየው። ስለዚህ አምነህ አይደለም። አሁን አንተ ማስረጃ የምታቀርበው አምነህ አይደለም። ስለዚህ ቅድም ምን አልከን? ኢኒሻል ሳሊቬሽኑን በእምነት ነው የተቀበልኩት አልክ። ውሸት። አምነህ አልተቀበልክም። የተቀበልከው ኢኒሻል ሳሊቬሽን የለም። ሰው ሳያምን ቁርባኑን መቁረብ ይችላል ወይስ አይችልም? ያላመነ ሰው ቁርባን መቁረብ ይችላል ወይስ አይችልም? ይችላል። ማስረጃ አስጠኝ። ሰምታችሁታል። ይችላል ነው ያለው። ማስረጃ አስጠኝ። ማስረጃ የለኝም። የለኝም። ማንም ሰው ኃጢአተኛም የሆነ ሰው እሺ ወንድምህ ይችላል። ግን እሺ ወንድምህ ከሆነ ቆይ አንዴ ብራዘር አንዴ እያወራን ዳንኤል የኦርቶዶክሱ አትዋሽ። እሺ በቃ መልስ ስታጡ ቤተክርስቲያኒቱ የማትለውን ስርዓቱን የማታውቁትን አትዋሹ። ቤተክርስቲያን እንደዛ አታደርግም፣ አትሰጥ። ለማያምን ሰው በፍጹም ሰጣጣቅም አትሰጥም። ኦኬ ሆን ብለህ እዚህ ጋር አሁን ጥያቄ ስጠይቅ መልስ ስታጣ መልስ አጣሁ ነው ማለት አለብህ እንጂ ቤተክርስቲያኒቱን የማታደርገውን አደባባይ ላይ ነው እየዋሻ ያለው። እኛ ደግሞ ህሊና ስላለን እንደዛ እናደርግ። አንተ ኦርቶዶክስን ከኔ በላይ አታውቃትም። ኦኬ እንደዛ አንሰጥም። እኔም ዲያቆን ሆኜ እሱ የጠየቀኝ ጥያቄ ትክክል ነው? አዎ ትክክል ነው የጠየቀ ጥያቄ ዳን እንዴት ሆነ ትክክል? አሁን እሱ ጥያቄው ምሳሌ ጥያቄ ጠይቃ ኢኒሻል ሳልቬሽን በምንድን ነው ያገኘኸው ብሎ አለ እና ክርስቶስ መስቀል ላይ ሞቶልኝ አልክ፣ በጸጋ አልክ። ጸጋው ለአንተ ያዳንህ በምን በኩል ነው? በስራ ነው ወይስ በእምነት ብሎ አለ። ክርስቶስ ሞቶልኝ ነው አልከው። አዎ ክርስቶስማ እኮ ሞቶልህ ነው። ያ ክርስቶስን ሞት ጸጋው ለአንተ መዳን እንዲሆንልህ ወይ ደግሞ ኢኒሻል ሳልቬሽን ለማግኘት በምን በኩል ሆነልህ? በምን መንገድ ሆነልህ ነው? በስራ ወይስ በእምነት ብሎ ስልህ በእምነት ነው አልከው። ኦኬ አንተ በዛ ጊዜ ታምን ነበር ወይ አለ። አይ እኔማ ሕፃን ነኝ አልክ። አላምንም ነው ማለት አላምንም ነበር አላመንኩ ነው። ምክንያቱም ይኸውልህ በጣም እኔ አሁን አንተን ኦፌንድ ለማድረግ ሌሎችንም ኦፌንድ ለማድረግ አይደለም፣ አደገኛ የሆነ በቃ ቅርቃር ውስጥ ነው የገባችሁት። መቼም ቢሆን በዚህ መንገድ እንኳን አይደለም ሌላን ሰው ሰብካችሁ ልታሳምኑ ቀርቶ አይደለም እራሳችሁም እንኳን ራሱ አታምኑበትም። የህፃናት ጥምቀትን ተጠምቀህ ኢኒሻል ሳልቬሽን አግኝቻለሁ በእምነት የሆነ ብለህ ብትል አምናለሁ ብሎ ጠየቀህ። አላመንኩም ቤተሰቦቼ ናቸው ያመኑልኝ አልክ። ቤተሰቦችህ አምነውልህ አንተ ድነቱን እንዴት ነው የምታገኘው? መጽሐፍ ቅዱስ እንደዚህ ያስተምራል? ያስተምራል። እሺ አንድ ጥያቄ መጠየቅ እችላለሁ? ኤርሚ ኖ ቆይ አያስተምርም። ኖ ጥያቄ መደራረብ አይደለም። በመጀመሪያ እየመለስክልኝ እንድትሄድ ብዬ ለምን እኔ እመልስልሃለሁ? ለምን እመልስልሃለሁ? አሁን እዚህ ጋር ለመማማር አይደል የመጣ ነው እኮ ለመማማር ነው። ግን ልጨርስና ታዲያ ትጠይቃለህ። ኦኬ እናንተ ልትመልሱት የሚገባውን ጥያቄ የእናንተን ጥያቄ እኛ አንመልስላችሁም። ግን ደግሞ ንገረን ብለህ ካልክ ለመማማር እስከሆነ ድረስ በቅንነት እስከጠየቅ ድረስ ትጠይቅና እሰጥሃለሁ። ልብ በል ኢኒሻል ሳልቬሽንን አላገኘህም። አንተ አሁን የእውነት ስነግርህ በሕያው አምላክ የአብርሃም አምላክ ፊት ምነግርህ አልዳንክም። ድነት የሚባል ነገር ህይወትን አልነካውም። ያንን መንገድ አታውቀውም። በቃ መያዣና መጨበጫ የሌለው ውሉ የማይታወቅ ከእምነት ያልተጀመረ ቤተሰቦቼ አምነውልኝ ነው እኔ የተጠመቅኩት ነው ብለህ የምትለው። መጽሐፉ ግን የሚለው ያመነ የተጠመቀ ይድናል እንጂ ቤተሰቦቹ ያመኑለት እሱ የተጠመቀ ይድናል አይልም። ቤተሰቦቹ ያመኑለት እሱ የተጠመቀ ይድናል አይልም። እናንተ አሁን በሙሉ እያንዳንዱ ኦርቶዶክሳዊ ቤተሰቦቻችሁን አምነውልን እኛ ተጠመቀን ነው የምትሉት። እና ይሄ ታዲያ የክርስቶስ ትምህርት ነው እንዴ? ክርስቶስ ህፃናቱ ቤተሰቦቻቸው ይመኑላቸው፣
እነሱን ግን አጥምቋቸው አለ አላለም? የትኛው ሐዋርያ እንደዚህ አለ? አላለም። የሚጠመቅ ሰው በሙሉ በመጀመሪያ ማመን አለበት። ከመጠምጠም ትምህርት ይቅደም እንደሚባለው ሁሉ ከመጠመቅ እምነት ይቅደም። ለኦርቶዶክሳውያን ከመጠምጠም ትምህርት ይቅደም ይባላል። አንዳንድ ሰዎች ሳይማሩ እንደተማሩ አድርገው ይጠመጥማሉ። ውዳሴ ማርያም በለው ብለህ ስትለው እንኳን አይደለም የሰኞን ወይ ማክሰኞን አይደለም ገና መግቢያው ላይ አትብ ገጼ ብለህ በለህ ስትለው አይልም። አትብ ገጼ ወኩለንታይ በትምህርተ መስቀል በስመ ሥላሴ ብሎ የሚለውን አይልም። አያውቀው። ለምን? አልተማረም። ስለዚህ ግን ይጠመጥማል። ጠምጥሞ መርጌታ ነኝ ይላል፣ ጠምጥሞ ቄስ ነኝ ይላል፣ ጠምጥሞ ካህን ነኝ ይላል። ኦኬ፣ ሳይማር ጠምጥሟል። እናንተም ሳታምኑ ተጠምቃችኋል። ልክ እንደዚህ ከመጠምጠም ትምህርት ይቅደም እንደሚባለው ሳታምኑ ጥምቀቱን አስቀደማችሁት። እምነት የላችሁም፣ ጥምቀቱ ግን ቀደመ። ስትጠየቅ ሕፃን ነኝ አልክ። ልክ ነህ፣ ሕፃን ነህ። ሕፃን ስለሆንክ አላመንክም ማለት ነው። ለማመን ምንም የሰማው የእግዚአብሔር ቃል የለም ማለት ነው። ከዛስ ቤተሰቦቼ ናቸው ያመኑልኝ አልክ። ኢየሱስ ክርስቶስ ቤተሰቦቹ ያመኑለት ሕፃን ይጠመቅ ብሎ ያለበት አለ ወይ? አንድ የለም። አንድ አይደለም ከ66ቱ ከ80 የለም። ቤተሰቦቹ ይመኑለትና ልጁን አጥምቁት ብሎ የሚል የለም። ሐዋርያቱም አልጻፉም። ለዚህ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማነው አማኞች በሙሉ በድቅድቅ ጨለማ ውስጥ ነው ያላችሁት። አልዳናችሁም። እንደዳናችሁም እናንተም አትናገሩ። ድነናልን ብላችሁ ብትሉ እንኳን ያ ድነታችሁ ቆርበናል ትላላችሁ፣ ተጠምቀናል ትላላችሁ፣ ሜሮን ተቀብተናል ትላላችሁ፣ መልካም ስራ ትላላችሁ። ይሄን ሁሉ አድርጋችሁ እንኳን አሁን ብትሞቱ መንግስተ ሰማያት እንደምትገቡ አንዳችሁም አስረግጣችሁ አትናገሩም። ለምን? የመንፈስ ቅዱስ ምስክርነት በመንፈሳችሁ ላይ ስለሌለ ዴድ ስፒሪት ወይ ደግሞ የሞተ መንፈስ ይዛችሁ እስካሁን ድረስ ስላላችሁ ማለት ነው። መንፈሳችሁ ሙት ነው። በመንፈስ ቅዱስ መታደስን አላገኘም። ዳግም መወለድ ቦርኔጌነት ዳግም መወለድን አላገኘም። ምክንያቱም የዳግም መወለጃው መንገድ እናንተ በውሃ ውስጥ ነው ከውሃን የጀመራችሁት። ሰው ዳግም የሚወለደው በእምነት ነው። ዳግም ሲወለድ የእግዚአብሔር ልጅ ይባላል ማለት ነው። ስለዚህ በዚህ መንገድ ብታየው ይኸው መልስ እኮ አጣህለት እና ቆም ብለህ አስብ። ቆም ብላችሁ አስቡ። በራሳችሁ ህይወት ላይ የዘመናት ውሸት ተቆልሎ ከትውልድ ወደ ትውልድ የተተላለፈ ተረት መጨረሻችሁን የእሳት ባህር ነው የሚያደርገው። ሳትጠመቁ ሳታምኑ የተጠመቃችሁትን ጥምቀት እያለቀስክ እኮ ነው የተጠመቀው። እኔ እንግዲህ ዲያቆን ስለነበርኩኝ ብዙ ህፃናትን አጥምቀናል። ካህኑ መስቀሉን ይዞ አሁን ህፃኑ ላይ ሲያደርግ እኛ ዲያቆናቱ ነበርን ምን ይዘው ስንት ህፃናትን በእጄ ይዤ አጥምቀናል ከካህኑ ጋር። ካህኑና ዲያቆኑ አብረን ነው የምናጠምቀው። እያለቀሱ ህፃናቱ ማለት ነው ውሃው ሲነካቸው እና እያለቀስክ የተጠመቅከው ማለት እያለቀስክ ውሃ የፈሰሰብን ጥምቀት ተጠምቄያለሁ አምኜን የተጠመቅኩት በላይ እዚህ ውጭ ላይ ወጥተህ በእግዚአብሔርም በሰው ፊት መዋሸትም የለብህ። ምክንያቱም የሚጠይቀህ ትውልድ አለ እያለቀሰ ማለት ህፃኑ ከዛ ቶሎ ብሎ ለክርስትና እናቱ ወይ ለክርስትና አባቱ ይሰጠዋል። ከዛ ይጠቀልላል በጨርቅ ቶሎ ለእናቱ ጡት ስጩ ተብሎ ይባላል። በቃ ምን የምታውቀው ነገር አለ? ያኔ ዳንዬ ገና ህፃን ነህ ዋይ እያልክ ነው ኋላ ላይ ሲፈስ የጮኮ አንዳቸውም ህፃናት እንደው ሞቅ ለብ ያለ ካልሆነ በስተቀር ሳያለቅሱ የተጠመቁ የሉም። ሁሉም እያለቀሱ ነው የተጠመቀው። ምክንያቱም ቅዝቃዜ ያለው ውሃ ሰውነታቸው እንደዛ ሲነካቸው ህፃናት ነው የ40 ቀን ጻሪ ስለሆነ አይወድም። ሙቀት ነው የሚፈልገው። የእናቱን ጡት ገላ ሰውነት ምናምን ነገር ነው የሚፈልገው። ከዚህ ይጀምራል። አየህ በጣም እኔ እግዚአብሔር አይኖቻችሁን ይክፈት። በእውነት በእንዲህ አይነት መንገድ ሄዶ የክርስቶስን ትምህርት ፈጽሜያለሁ፣ በክርስቶስ ትምህርት ኖሬያለሁኝ ይላል። ኔቨር ወንድሞች ናቸው ትችላለህ። ኔቨር ትችላለህ። እሺ ኤድሚ የምጠይቅ ጥያቄ የመጀመሪያው የሰው ልጅ ድምፅህን ትንሽ ከፍ አድርግ። ድምፅህን ትንሽ ታፍኗል። አይዶ ነው ኤርፎን ነው ወይስ ንቃለው? እሺ በሳይኮሎጂም ወይ በመንፈሳዊ መንገድ ልትመልስልኝ ትችላለህ። የሰው ልጅ ማመን የሚጀምረው በስንት ዓመቱ ነው? ሰው የሚያውቀው በስንት ዓመቱ ነው ማለት አለብህ። ነፍስ የሚያውቀው በስንት ዓመቱ ነው? እኔ ሳይኮሎጂ ላይ አልሄድም። እኔ መንፈሳዊ ሰው ስለሆንኩኝ ሳይኮሎጂ አላጠናሁምም አላነበብኩም። ሳይኮን አላቃት። እኔ በእግዚአብሔር ቃል ጠይቀኝ። ኦኬ ሰው ነፍስ የሚያውቀው በስንት ዓመቱ ነው?
ነፍስ አወቀ ተብሎ የሚባለው በኦርቶዶክስ ተዋሕዶ ቤተክርስቲያን በራሱ እንኳን ስነግርህ ትክክልም ናት። 7 ዓመት ምናምን ነገር ላይ ብላ ትላለች ቤተክርስቲያን ኦርቶዶክስ፣ ያስማማል። ሌሎችም ቤተክርስቲያናት ይህንኑ ይጋራሉ። ማወቅ ይጀምራል ማለት አሁን የ7 ዓመት ልጅ እፉ ምናምን ነገር ብላ አትለውም። እሳትን እፉ ብላ አትለውም። የራሱን አይነ ምድር ካካ ብላ አትነግረው። ኦልሬዲ ያውቃል። ሽንቱ ሲመጣበት ቶሌት ይሄዳል። ሲርበው ራበኝ ይላል፣ ሲጠማው ጠማኝ ይላል። እንቅልፉ ሲመጣ እንቅልፍ የመጣ ይላል። መጫወት ስለሚፈልግ የአይምሮ ችግር ካሌለበት በስተቀር ጫወታ ልጫወት ብሎ ይላል። ቴሌቪዥን ማየት ይፈልግ ቴሌቪዥን ክፈቱልኝ ይላል። ኦኬ። ስለዚህ በ7 ዓመቱ ነው ማለት ነው ነፍስ የሚያውቅ ኖ ነፍስ ማወቅ የሚጀምረው ብላ ኦርቶዶክስ እንደዛ ብላ ትላለች ማለት ነው። ኦኬ። ይሄ በዓለም ዙሪያ ያግባባል፣ ያስማማል። ግን የ7 ዓመት ልጅ ነው ሙሉ በሙሉ ነፍስ አወቀ ማለት አይደለም። ግን በቃ ማወቅ ይጀምራል፣ በደንብ ማወቅ ይጀምራል። ያ ወደ እምነትስ ማመን የሚጀምረውስ መቼ ነው? እሺ ማወቅ ጀመረ፣ ከዛ ማመን የሚጀምረው መቼ ነው? ኦኬ እኔ አሁን ማመን ልባቸው ይነካል። አሁን በሚያዩት ነገር ልባቸው ይነካል። የኔ ልጄ አይ ቲንክ ከ6 ነው 7 አካባቢ ላይ ሲደርስ የጌታችን የኢየሱስ ክርስቶስን ፊልም አሳየሁት ማለት ነው። ዋናውን ይሄ የተሰራውን ዋናውን አሳየሁትኝ። በቃ ሙሉ ነው ማየት ያለበት ብዬ አሳየሁትኝ። አለ መዛ መገረፉ ምናምን ነገር መደብደቡ ለህፃናት ጥሩ አይደለም ለአይምሯቸው ምናምን ነገር እየተባለ ይባላል። ኦኬ ግን የተወሰነ በ3 ወር የ2 ዓመት የ3 ዓመት ምናምን ነገር ሆኖ ብታሳያቸው አሁን የ3 ዓመት ልጅ አለችኝ ባሳያት ታለቅሳለች ማለት ስለምትፈራ ማለት ነው። እና ልጄን ግን አይ ቲንክ የ6 ነው የ7 ዓመት አካባቢ ሲሆን አሳያሁት እና አለቀሰ። እና ይሄ ማለት ነው አለቀሰ ማለት ነው። ለምንድን ነው ያለቀስከው ብዬ አልኩትኝ። አሳዘነኝ አለ። ማን ነው ብዬ ስለው ጂሰስ እንደዚህ ነው ያደረጉት ብሎ አለኝ። አዎ ብዬ ስለው በትምህርት ቤትም በቤተክርስቲያንም በቤትም ውስጥ እኛም ጭምር ስለምንነግረው አዎ አልን። ከሱ እድሜ ያነሰ ደግሞ የጎረቤት የሆነ ክርስቲያን ወንድም እሱ ደግሞ እንደዚሁ በአይዶ ነው በ3 ነው በ4 ዓመቱ አካባቢ አሳይቶት የሱ እንደውም ቀደም ብሎ ነው አሳይቶት ሙሉውን አይቶ እና ሲመቱት ሲገርፉት አይቶ ምን አለ ባባ አለው ጂሰስ ኖቲ ስለሆነ ነው ኖቲ ቦይ ስለሆነ ነው የደበደቡት አለ። የሚረብሽ ልጅ ኖቲ ቦይ ነው የሚባለው እዚህ በውጭው ማለት ነው። እና ኖቲ ቦይ ስለሆነ ነው የሚደበድቡት ብሎ አለ። በቃ ምን የሚያውቀው ነገር የለም። የሚደበደብ የሚገረፍ ሰው ፓኒሽመንት ቅጣት የሚሰጠው ኖቲ ቦይ ወይ ደግሞ የሚረብሽ ረባሽ ልጅ ነው ብሎ ነው። እና ጂሰስ ኖቲ ቦይ ነው አለ። አይ ኖቲ ቦይ አይደለም ብሎ አለው። እና በቤተ ክርስቲያን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ መከራ እንደተቀበለ ይነገራቸዋልና ልጅ አሁን የኔ ኖቲ ቦይ ስለሆነ ነው ወይ ብሎ አላለኝም የኔ ልጅ። ምክንያቱም ከዛኛው ልጅ እድሜው ትንሽ ከፍ ያለ ስለሆነ ማለት ነው። እና በእንደዚህ አይነት አሁን መጽሐፍ ቅዱስን ያነባሉ፣ ይማራሉ፣ በቤተክርስቲያን በትምህርት ቤት በሁለቱም ቦታ ላይ ማለት ነው። በሁለቱም ቦታ ላይ ይማራሉ እና ተምረው በስርዓት መጽሐፍ ቅዱስ ተምረው ጥቅስ ይጠይቃሉ። ጥቅስ ሸምድደው ሚሞሪ ቨርስ የሚባል አለ። በስርዓት ምን የማስተምርበት ትምህርት ቤት ልጆች በእንደዛ አይነት ማለት ነው። እና አሁን እድሜው ከፍ እያለ ስለሆነ 10 ዓመት ስለሆነ አሁን በደንብ ያውቃል ስለ ጌታ ማለት ነው። ማን ነው ኢየሱስ ብለህ ብትለው ማን እንደሆነ ይነግርሃል። ስለዚህ እምነታቸው ቢውልድ የሚሆነው የእግዚአብሔርን ቃል በመስማት ላይ ነው። እሺ ይሄ ልጅ 6 ዓመቱ እስኪሞላ ወይ 10 ዓመቱ እስኪሞላው እና የክርስቶስን ነገር ተምሮ እስኪረዳ ድረስ ድኗል ወይስ አልዳነም የሚለውን ትመልስልኛለህ? ወይ ደግሞ ለሱ የተቀመጠለት ሌላ መንገድ አለ ወይ? ምክንያቱም በመጽሐፍ ቅዱስ አስተምሮት መሰረት ድኗል ብሎ የሚለውን መስፈርትም አላሟላም። ምክንያቱም የእግዚአብሔርን ቃል ሰምቶ ነው መዳን በእምነት ስለሆነ ማለት ነው።
አልዳነ ምን ብለህ አትለውም? ይሄ ልጅ 7 እና 6 ዓመት ሆኖ ድንገት ቢሞት የማናቸውም እዚህ ፕላኔት ላይ ያሉ የእስላም፣ የቡዳ፣ የሂንዱዝም በሙሉ መንግስተ ሰማያት ነው የሚገቡት። ወደ ጥፋት አይወርዱም፣ ሲኦል አይገቡም። ህፃናት መጽሐፍ ቅዱስ ላይ ነው ወይስ የራስ ሐሳብ? ነው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው እድሜያቸው ክፉን ደጉን መለየት ያልቻሉ ወደ ጌታ ወደ ኢየሱስ ክርስቶስ ጋር እኮ ራሱ ስለመጡ እኮ ነው የከለከሏቸው። ወደ ጌታ ወደ ኢየሱስ ክርስቶስ ጋር የመጡቱ የ40 ቀንና የ80 ቀን ህፃን ልጅ አይደሉም። የዳሁ እዛ ሐዋርያቱ የከለከሏቸው አትከልክሏቸው ብሎ የተባለው የ40 ቀንና የ80 ቀን ህፃን ልጅ የዳሁ አይደለም። ወደ እሱ ጋር የመጡት በደንብ መራመድ የሚችሉ መጫወት መቦረቅ የሚችሉ ህፃናት ናቸው ወደ እሱ ጋር የመጡት። አቅፏቸው እንደዚህ ሊይዛቸው የሚችል የ4 የ5 የ3 የ4 5 የ6 የ7 ዓመት ማለት ነው የእስራኤል ልጆች ማለት ነው። አርፈ ቁጭ በል ማነው ወንድዬ የተባልከው? መረጃ ስጥ። ካሪያ ቁርአን ነው የማነበው። ናገባ እናወራ ከፈለክ። ኦኬ መረጃ ስጥ። ታዲያ እያወራሁ እኮ ነው። ጌታችን ኢየሱስ ክርስቶስ ጋር ሐዋርያቱ ደቀ መዛሙርቱ ህፃናት ሲመጡ ከለከሏቸው። እነዛ የተከለከሉ ህፃናት ዳንኤ ልብ በል የ40 ቀንና የ80 ቀን ህፃን ልጅ አይደሉም። ወደ ጌታ ወደ ኢየሱስ ክርስቶስ ጋር ራሳቸው ወክ እያደረጉ አይደለም የመጡት፣ ወይ የተንደባለሉ መዳህ እንኳን አልጀመሩ። የ40 ቀን የ80 ቀን ህፃን ልጅ አይደለም። ስለዚህ ምን አይነት ህፃናት ናቸው ወደ ጌታ ጋር የመጡት? በእድሜያቸው አናሳ ሳይሆኑ ግን መራመድ የሚችሉ ከቤተሰቦቻቸው ጋር ግማሹን በሸክም ግማሹን በእግር የሚሄዱ የሚበሉ የሚጠጡ የሚጫወቱ የሚቦርቁ እንደነዛ አይነት ህፃናት ናቸው የመጡት። እና እንደነሱ አይነቶቹ ምን አለ? ወደ እኔ መጡ ዘንድ አትከልክሏቸው አለ። ለምን? መንግስተ ሰማያት ለእንደነሱ አይነት ናትና። ስለዚህ እነዛ ህፃናት ቢሞቱ መንግስተ ሰማያት ነው የሚገቡት። ማ ስላለ? ኢየሱስ ክርስቶስ ስላለ ጌታዬ ስላለ ማን ነው ከልካይ? ኦርቶዶክስ ልከልክል ትችላለች፣ መብት የላትም። ጴንጤ ሊከልክል ይችላል፣ መብት የለውም። ካቶሊክ ሊከልክል ይችላል፣ መብት የለውም። ልብ በሉ። የ80 እና የ40 ቀን ህፃን ልጅ አይደሉም ኢየሱስ ጋር የመጡት። የ80 እና የ40 ቀን ህፃን ልጅ ገና ትብቱ ያልደረቁ ህፃናት ናቸው። ደም የ80 እና የ40 ቀን ህፃን ልጅን እናትየዋ እንኳን ከወለደችበት አራስ ቤት እንኳን አትወጣም። እንኳን ልጆቹን ይዘው ሊወጡ እንኳን ልጆቹ ኢየሱስ ጋር ሊመጡ። ኢየሱስ ጋር የመጡት ህፃናት የተባሉት መጫወት የሚችሉ መራመድ የሚችሉ ከቤተሰቦቻቸው ጋር ወይ በፈረስም ወይ በአህያ ተቀምጠው ወይ በጀርባ ማዝሏቸው ወይ ሽኮኮ ብለዋቸው ወይም ደግሞ ግማሹን በእግራቸው መሄድ የሚችሉ ናቸው የመጡት። እና አንዱን ህፃን አንስቶ አቅፎ እንደ ህፃናት ካልሆናችሁ ብሎ ያለው የ40 ቀን ህፃን ልጅ አቅፎ አይደለም። ወደ እርሱ የመጡ ህፃናት ነበሩ። እነዛ ህፃናት አሁን ከነገርከኝ ነገር ማለት ነው። ለምሳሌ ልጆቹ እስከ ተወሰነ ዓመት ድረስ ድምፅህ ለምን እንደራቀ አይዶን ነው። እስቲ የሌላ ሰው አንድ ሰው ማይክ ክፈቱና እስቲ ቢኒ ሃይ በለኝ። ወይ አጠቃላይ ነው ወይስ ከኔ ከሆነ እንዳረጋግጥ ይማል? የሱ ነው። ድምፁን ቀንሶ ነው መሰል የሚሆን። በቃ አሁን አንቺ በጣም ድምፅ በጣም እሺ፣ ቆይ አንዴ ማስተካከል። ኤርፎንህን አውጣው ዳንኤል። ኤርፎን ካለ ኤርፎን አውጣው። እሺ፣ አሁን ይሰማል? አሁን ይሰማል። እሺ፣ ቅድም ካልከኝ ሀሳብ ተነስቼ እነዚህ ልጆች የምንድን ነው ነፍሳቸው እስከሚያውቅበት ድረስ ላያምኑ ይችላሉ። እና በ40 ቀን መሆኑና የ5 ዓመት መሆኑ ያን ያህል ዲፈረንስ የለውም አንተ ከተናገርከው ነገር። ግን ቤተክርስቲያን እስከማውቀው ድረስ የምታደርገው ምንድን ነው የመዳን መንገድ ከሆኑት አንዱ ጥምቀትና ቁርባን ነው። ያ ልጅ ይጠመቃል። ከዛ በኋላ የክርስትና አባትና የክርስትና እናት ይኖሩታል። እነዛም የኖሩበት ምክንያት ምንድን ነው? ስለ ክርስትና ልጁን እንዲያስተምሩት። ምን ያስተምራሉ? ራሳቸው ያልተማሩ ናቸው። እኔ እያልኩ ያለሁት ፕራክቲካል ያለውን ነገር ሳይሆን ለማለትማ ይባላል። አሁን ዳኒ እውነት እንነጋገር ከተባለ አንተ ክርስትና እናትን ወይ ክርስትና አባትን ታውቀዋለህ? እኔ እንዳጋጣሚ ሆኖ ክርስትና አባትና እናት አልነበረኝም። ኦኬ፣ ክርስትና እናትና አባት አልነበረም። እሺ፣ ግን አሁን ክርስትና አባታቸውን የሚያውቀው አሁን ክርስትና አባቴን አውቃለሁ። ክርስትና አባቴ የማውቀው ልብስ ሲገዛልኝ እና ገጠር ከተማ ውስጥ ስለሆነ ያለው ገጠር ከተማ ውስጥ ስለነበረ የነበረው
ባይዘዌ ከንቲባ ወይዘሮ አዳነች አቤቤ የተወለደችበት ከተማ ውስጥ ነበር የኔ ክርስትና አባቴ የነበረው ማለት ነው። እና እዛ ከተማ ሲሄድ የገጠር ከተማ ናት። እዛ ከተማ ውስጥ ጥብቆ ሲገዛልኝ፣ ከረሜላ ሲገዛልኝ፣ ሸንኮራ ሲገዛልኝ እናም ደግሞ ለገና ለፋሲካ አክፋ የሚባል አለ ዳቦ ይዘን እሱ ወደኛ ቤት ይመጣል፣ እኛም ወደሱ ቤት ከነ ቤተሰቦቼ ጋር ሄዳለሁ። በዛ ብቻ ነው የማውቀው ክርስትና አባቴ ማለት ነው። በዛ ብቻ ነው ክርስትና እናቴም ክርስትና አባቴም እዛ ነው የነበሩት። በዛ ብቻ ነው የማውቀው። አዎ ፕራክቲካሊ እኮ እንደዛ ሊሆን ይችላል፣ ግን ኮንሰፕቱ ክርስትናን ኦርቶዶክሳዊነትን አስተምረውንም ማያውቁም። ኦርቶዶክሳዊነት አይደለም ሲጀምር ክርስትና የመጽሐፍ ቅዱስን ክርስትና ማለት ነው አስተምረውንም አያውቁም። ለራሳቸውም ራሱ እንኳን አያውቁትም። እና ልጆቹ ከ8 ዓመት እስከ 7 ዓመት ድረስ ያለው ብለምትል ህፃን ነው ተብሎ የሚባሉት አጠቃላይ ህፃን ነው ተብሎ የሚባሉት ራሳቸው አምነው በልባቸው አምነው በአፋቸው መስክረው መጽሐፉ እንዳለው ማለት ነው ቅዱስ ጳውሎስ እንዳለ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው ያለው። ለመዳን በልቡ ማመን አለበት፣ ለመዳን በአፉ መመስከር አለበት። ያ ደግሞ እግዚአብሔር ከህፃናት ያንን አይጠይቅም ያንን። እና ህፃናት የትኛውም ቦታ ላይ የትኛውም እዚህ የሰው ዘር ተብሎ የተባለ የሙስሊም፣ የሂንዱዝም፣ ኦርቶዶክስ፣ ካቶሊክ፣ ጴንጤ ዋቴቨር ማንም ይባል እምነት ያለው የሌለው ሰው ሆኖ በእግዚአብሔር መልክና አምሳል የተፈጠረ ህፃናት ሆነው ነፍስ ሳያውቁ ወንጌልን ሰምተው በልባቸው አምነው መዳንን በአፋቸው መስክረው መዳንን ሊቀበሉ የሚችሉበት የእድሜ ደረጃ ላይ ሳይደርሱ ቢሞቱ እያንዳንዳቸው መንግስተ ሰማያት ነው የሚገቡት። ይሄኛው ከእስልምና ቤተሰብ ነው የመጣውና ሚካኤል ወደዛ አውጣው አይለውም። እግዚአብሔር እንደ ሰው አይደለም። እንደ መጽሐፍ ቅዱስ ግን ይሄን ያልከውን ሐሳብ የሚደግፍ ካለ ብታሳይ። ብራዘር ቀደም የነገርህ የነበረው የአይሁድ ህፃናትን ነው አይደል? እንደዛ ያላቸው እነዛ የአይሁድ ህፃናት ኢየሱስ ክርስቶስን ያምናሉ፣ ከድንግል ማርያም የተወለደ እግዚአብሔር ነው ብለው ያምናሉ። እዛ ጋር እያወራቸው ያለው መልስልኝ። አይሁዳውያን ክርስቶስን ይክዱታል አይደል? ክርስቶስን ክደውታል አይደል? በዛ ሰዓት ላይ ትምህርቱንም አይቀበሉትም አይደል? ለመግደል ይፈልጉት ነበር። እነዛ ለመግደል የሚፈልጉት የአይሁድ ልጆች የአይሁድ ቤተሰብ ህፃናት ናቸው የመጡት። እነዛ ክርስቶስን ያምናሉ? አያምኑ። መሲህ መሆኑን ያውቃሉ? አያውቁም። አምላክ መሆኑን ያውቃሉ? አያውቁም። ስለዚህ ያላቸው እኮ አይሁዳ የክርስቲያን ህፃናትን እኮ አይደለም ያለው፣ የአይሁድ ህፃናትን ነው ያላቸው። አየኸው? ጌታ እንደ ሰው አይደለም ማለት ነው የሚያየው፣ እንደ ሰው አይደለም ማለት ነው የሚያየው። እነዛ ህፃናት መንግስተ ሰማያት ይገባሉ ተብሎ የተባሉ ቤተሰቦቻቸው ክርስቶስን የካዱ መንፈስ መቀበልም የማይፈልጉ መስማትም የማይፈልጉ የሚሰድቡት የሚሰቅሉት የሰቀሉት ሰዎች ቤተሰቦች ናቸው፣ ልጆች ናቸው። አዳዴ ወላጆቻቸውን ይህን እንኳን ራሱ እንደዚህ አንገላተውኝ ከነዘራቸው እንጂ ሲኦል መፈጃቸው እንደዚህማ እንትን አለም ብሎ ጌታ አይልም። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ያላቸው ለትልልቆቹ ለቤተሰቦቻቸው እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ሰው ክርስቶስ ማን እንደሆነ ካላመነ በኃጢአቱ ይሞታል። ህፃናት ማመን ይችላሉ? አይችሉም። ለምን? እድሜያቸው አይፈቅድም። ጨቅላ ናቸው ገና፣ አይምሯቸው አልጠነከረም። ክፉን ከደጉ በደንብ ለይተው አላወቁም። ስለዚህ ቀጥታ ይገባሉ እንጂ ቡድሃ ሂንዱዝም ምናምን ነገር ልጆች ብሎ እንዲል እንዳጠብቅ። እዛ ጋር ያላቸው ራሱ የአይሁድ ልጆች ናቸው፣ የክርስቲያን ልጆች አይደሉም። እነዛ ወደሱ ጋር የመጡት ኦኬ። ስለዚህ ህፃናት በሙሉ በዓለም ዙሪያ ያሉት በሙሉ ማናቸውም ቢሆኑ አፋችንን ሞልተን ደረታችንን ነፍተን የምንናገረው እውነት ነው። በምድራዊ ህግ እንኳን ህፃን አይጠየቅም። ህፃናት አይጠየቁም፣ በወንጀል አይጠየቁም፣ ጥፋት ቢያጠፉ አይጠየቁም። የፍርድ ቤት ዳኛ አቁሞ አምጡት። እድሜ ስንት ነው?
3 ዓመት ነው እያለ ሎሊ ስሰጠው የሚልስ ህፃን ጀላቲ ስሰጠው የሚልስን ህፃን የልደታ ፍርድ ቤት ዳኛ ቁጭ አድርጎ ፍረዱበት፣ ይሄ ህፃን ሰፈር ላይ ሰውጣ ስገባ እየሰደበኝ ሰብአዊ መብቴን ደፍሯል ምናምን ነገር ብሎ ከሳሽ ይዞት ሄዶ ልጁን አንጠልጥሎ ይዞ እንትን ቢል ያው ራሱ ሰውዬው የከሰሰው ሰውዬ ዳኛውንና የምድሪቱን ህግ በመተላለፍ መቀመቂያ ያወርዱታል። ህፃኑን ግን ብዙ ጀላቲና ብዙ ብስኩቶች ከረሜላ ገዝተው ወደ ቤቱ ይልኩታል። ለምን? ያጠፋው እኮ ልጁ ነው፣ የተሳደበው ልጁ ነው። ልክ ነው። በመጥረቢያ እንኳን ራሱ በተኛበት መቶት እንኳን ቢሆን ልጁ ላይ ጥፋት የለም። ለምን? ክፉን ከደጉ ይኸውልህ፣ ሰው እንኳን በየትኛውም ዓለም ማለት ነው የፍርድ ቤትን ህግ እንኳን ራሱ ወቁት ወንድሞች ናቶች፣ በዓለም ዙሪያ ያለው ነጭ በለው ጥቁር፣ እዚህ ሀገር በእድሜ በወንጀል የሚጠይቁበት እድሜ ያላቸው ቲኔጀሮቹ ሲገቡ ነው የሚጠየቁት። ኦኬ፣ ቲኔጀር ያልሆነ ህፃን አይጠይቁ። ህፃን ነው ተብሎ የሚባሉት በሙሉ ከታች። ስለዚህ የብሉይ ኪዳን ህፃናትም በዛን ዘመን ድነው ነበር ማለት ነው ሲሞቱ። በክርስቶስ ኢየሱስ ይድናሉ። በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ለእነሱም ጽድቅ ሆኖ ይታይላቸዋል። አንድ የሚጠፋ የለም አልኩ። ህፃን ሆኖ ሲኦል የሚቀቅል አምላክ የለም። እሺ፣ ለምሳሌ ክርስቶስ የዘላለም መንገድ የሚገኝባቸው መንገዶች በተለያየ ቦታ መጽሐፍ ቅዱስ ላይ ካነበብኩት ትዝ የሚለኝን ማለት ነው። ለምሳሌ በእኔ ያመነ የዘላለም ህይወት ይኖረዋል ይላል። ቅድምም እነ ዳኒ ከሆነ ልጅ ጋር ሲያወሩ ዮሐንስ 6 ላይ ሲያነሱ ነበረ። በልጁ ያመነ የዘላለምን ህይወት ያገኛል ይልና ከታች ደግሞ ትንሽ ዝቅ ብሎ ስጋዬን የበላ ደሜን የጠጣ የዘላለምን ህይወት ያገኛል፣ እኔም በእርሱ እኖራለሁ እሱም ምንድነው ሕያው ይሆናል የሚል ይናገራል። ከዛ ሌላ ክፍል ላይ ደግሞ ስለ እኔ ብሎ ሀብትና ንብረቱን ጥሎ የተሰደደ ሰው የዘላለምን ህይወትን ያገኛል እያለ ብዙ ቦታ ብቻ የዘላለም ህይወት ማግኛ መንገዶችን ይናገራል። ህግንም የፈጸመ የዘላለምን ህይወት ፍጹም ልትሆን ብትወድ እያለ ይናገራል። እና ክርስቶስ ሲያስተምር መጽሐፍ ቅዱስ ላይ እምነት ላይ ብቻ አይደለም ትኩረት እያደረገ የነበረው። ኦፍ ኮርስ በስጦታው በሙሉ አሁን ይሄ ክርስቶስ ምንድነው የዘላለም ህይወት ማግኛ መንገዶችን በሙሉ ከእምነት ጋር ያገናኘ ማድረግ፣ እኛ ደግሞ ማድረግ ያለብን ነገር በሙሉ መስመር እያሳዘና እያስተማረ ነበር ያለፈውና እነዚህ ነገሮች እኛ ተቀብለናቸው ህይወታችን ውስጥ ለማድረግ ስንሞክር እናንተ ለምንድን ነው እሱ አይደለም እያላችሁ እንትን የምትሉ? ለምንድን ነው? ኦኬ፣ ጥሩ ጌታ ኢየሱስ ይርዳህ። አሁን በፈቃድ ስትጠመድ 580 ሰው ፊት እንግዲህ አንተ አሁን እንግዲህ በሱ እያደረግን እያለን የኛን እንትን ለምን ትላለህ አልክ። አንተ ስለ ክርስቶስ ብለህ እናትና አባትን ትተሃል። እነዚህ ከመዳኛ መንገዶች አንዱ ካደረኩኝ እኮ አንዱ ካደረገ አይደለም ህግ ነው ብለህ ካልክ ሁሉንም ነው ህግ የምፈጽመው። ትተሃል ወይ? አልተውኩም። ለምን አትክድም? እናትና አባትህን ካድ ብለዋል። እሱ ብቻ አይደለም የማይመጣ። ለምን አትክድ? ነው ይሄን ጨርስልኝ። በቅድመ ተከተል እሄዳለሁ። እናትህንና አባትህን ክድሃለሁ እኮ። መካድ ማለት ምን ማለት ነው? ክድሃለሁ። መቼም መብላት ማለት ነው ብዬ አልተረጉምልህም። እንዳልሆኑ ሳይሆን አድመጣ እየተጠየቀውን ክርስቶስ ያለውን መካድ ማለት ምን ማለት እንደሆነ ክርስቶስ ያለውን እያብራራ ነገራል። ምክንያቱም እያደረግን ብለህ ስላልክ እኔ አሁን ቀደም ከጠቀስከው ውስጥ ሁሉ ይሄንን ስጋው ደሙን በልቻለሁ ደግሞም እናትና አባቴን ሙሉ ክጃለሁ እያልከኝ ነው። እናትና አባትህን አሁን ክድሃል አንተ ስለ ክርስቶስ ስትል? እኔ አልካድኩም፣ ግን ማንነው? ለምንድን ነው ያልካድካቸው? በምን ነበር መካድ? በምን ነበር መካድ የነበረብህ? እዛ ጋር ክርስቶስ እያለ ያለው ምንድነው? የቤት ያለህን ምቾት ትተህ እግዚአብሔር እኔን ተከተለኝ፣ እኔን አገልግለኝ ነው ኮንሰፕቱ። እሺ፣ የቤትህን ምኞት ትተሃል አንተ?
አልተውኩም። እኔንማ ለምን ትጠይቀኛለህ? አሁን እኮ ቃሉን ነው የምናወራው። እኔ እኮ ደካማ ሊሆን እችላለሁ፣ ሰነፍ ሊሆን እችላለሁ። እኔን አትጠይቅ። አንተን ነው የምጠይቅህ። ለምንድን ነው አንተን የምጠይቅህ? አንተ ነው እየጠየቅኩ ያለሁት እንዴ። እኔን ብጠይቀኝ እኔ አሁን ቤተሰቦቼን ክጃለሁኝ፣ ስለ ክርስቶስ ማለት ነው። እናት አባቴን፣ ወንድሞቼን፣ እህቶቼን ጌታን በተቀበልኩበት ጊዜ ክጃለሁኝ። ማለት ምን ማለት ነው? ክርስቶስን ሄጄ ስነግራቸውም ስላልተጠራው እስከዚህ ድረስ እንትን ብለው ማለት ነው። አክስት አጎቶቼ አያቶቼ ሁሉ ወደዛ ብናም ነገር ብለው ሲሉኝ እኔም ደግሞ ወዳችኋለሁ በቃ ታዲያ ወይ ከኛ ወይ ከክርስቶስ ምረጥ ብለው ሲሉኝ እናንተ ለዘላለም ቅሩ፣ ክርስቶስ ግን ይበልጥብኛል ብዬ ጌታዬን ይዣለሁ። ይሄ ያደረኩትን ነው የምነግርህ። ለምን ብታስገቧቸው ወገኖች? አየ ቆየች ናት እኮ ከልጅ ኖ። አዎ። ስለዚህ ወንድሜ እኔን አጠይቀኝ። ስለዚህ ስለ ክርስቶስ አየህ፣ ከቤተሰቤ ተነጥያለሁ፣ ተሰድጃለሁ። የቤት ኪራይ እንዳታከራዩ ተብሎ እዚህ ያለ ጴንጤ በሙሉ በአንድም በተዘዋዋሪ መንገድ በኦርቶዶክስ ቤተክርስቲያን ተገፍተናል፣ ተጠልተናል። ስማችን በከንቱ ጠፍቷል። ከእድር ከማህበር አስወጥተውናል፣ ለይተውናል። ኦኬ። ስለዚህ እኛም ይቅርብን ብለን ከእድር ከሚያስወጡኝማ ከክርስቶስ ይቅርብኝ ብሎ ያለ በዛው ቀርቷል ማለት ነው፣ በጨለማ ውስጥ ከእድሩና እኔ እንዳንተ አይነት ሰርከምስታንስ አላጋጠመኝም። ለዛ ለምንድን ነው ያላጋጠመህ ዳኒ? ለምንድን ነው ያላጋጠመህ? ክርስቶስን በልብህ ቃሉ እንደሚለው ስላላመንከውና ስላልተቀበልከው ስላልተከተልከው። እስኪ ጀምራት ዛሬ ጌታን መቀበልንና በጌታ መኖርን ብለህ ሲጀምር ነገ ታያዋለህ። ለቤተሰብ ስትነግር ማለት ነው። ነገ ለቤተሰቦች ስትነግር እኔ ከዛሬ ጀምሮ ክርስቶስ ኢየሱስ ጌታ እንደሆነ አምኜ ተቀብያለሁ መጽሐፍ ቅዱስ ብሎ ስለሚል። ከየት ነው የተቀበልከው ብሎ ሲሉ እግዚአብሔር አብ ልጁን ወደዚህ ዓለም ቀብቶ ስለላከው በእርሱ የሚያምን ሁሉ የዘላለም ሕይወት አለ ብሎ ስላለ ክርስቶስን መቀበል ማለት በክርስቶስ ትምህርት ለመኖር ወስኛለሁ። የሌላውን ትምህርት አልፈልግም። ክርስቶስ የመረጣቸው ቅዱሳት ሐዋርያትና እሱ ራሱ ጌታችን ያስተማረው ቅዱሳት ነቢያት የተናገሩትን በዚህ ቃል ብቻ እኖራለሁ፣ ሕይወቴን እመራለሁ ብለህ ሌላዎች ግን ያድናሉ ብለው የሚሉትን እኔ አሁን አልቀበልም ብለህ ስትል ጦርነቱ ይጀምራል ማለት ነው እናንተ ቤት። ያኔ ማሚ ምን ትልሃለች? ወይ እኛን ምረጥ ወይ ይሄ ክርስቶስ ብለህ የምትለው ምረጥ ትልሃለች። እንዴ ዝም ብለህ ቁጭ ባልክበት ምን ልትሆን ትችላለህ? ምንም እኮ አያደርጉም። አሁን ምንም ያልደረሰብህ ስለ ክርስቶስ ምንም የከፈልከው ነገር የለም። ክርስቶስን አምነህ በልብህ አምነው እሱን በህይወት አንግሰህ ለእሱ ለመኖር አልጨከንክም፣ አልወሰንክም። ክርስቶስን እኮ የምታምነው አንተ ከአርሴማ እኩል እኮ ነው የምታምነው። ከነ ሚካኤል ከነ ማርያም እኩል ነው የምታምነው። ክርስቶስንም አነግሳለሁ። አሁን እሱ የኔ እምነት ነው። ግን ለምሳሌ ያላመነ ሰው ዳንዬ፣ የአንተን እምነት ሳይሆን የመጽሐፍ ቅዱሱን እምነት ላይ ቆመን እናወራ። አሁን ክርስቶስ የሚፈልገው እኔ አሁን ጴንጤ ሆኜ እኮ ከመጽሐፍ ቅዱስ ውጭ የወጣ የሆነ ነገር አምጥቼ ይሄ የኛ ጴንጤዎች እምነት ነው በቃ የኛን ለእኛ ተወው ምናምን ነገር እኮ ብዬ ልልህ እችላለሁ። አይ ክርስቲያን ብለህ የለ ኤርሚያስ ብለህ ካልከኝ አዎ። ስለዚህ የጴንጤ ምናምን ነገር የሚባል የጴንጤ ሃይማኖት የጴንጤ ባህል የሚባል ነገር የለም። ሃይማኖቱም ከሆነ የጴንጤው መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ ከወጣ እሱን እጥግ ቁጭ አድርገው። በክርስቶስ ትምህርት ላይ ብቻ እንነጋገር። አንተ ጌታን ስትቀበል በክርስቶስ ትምህርት እየኖርክ ነው ወይ ብለህ ካልከኝ አዎ ነው ብዬ የምልህ። በልጅነቴ የተሰደብኩለት ወንጌል ነው። ኦኬ። ውሳኔው ደግሞ በጣም ከባድ ነው። በቤተሰብ መካከል ወንድም ሰርግ እያገባ እንደ ሰው እኮ ሳይሰማ ቀርቶ አይደለም፣ ጌታ ጸጋ ብዝቶ እንጂ። አያቴ ፊቱን አዙሮ ሲሄድ የእናቴ አባት ለመሳም እንኳን ራሱ አልፈልግም ብሎ ማለት ነው። ዘር አሰዳቢ ብለው አኩርፈው ተጎንፈው ማለት ነው። እና ሽማግሌው ሞተ። ከ9 ዓመት በኋላ አግኝቶኝ ለምን ነበር የተወኝ? አያቴ ለምን ነው የተወኝ? እላው ላይ ሽንቱን ሁሉ እየሸናውበት ከእናቴ ላይ እየተቀበለ ሽንቱን ሁሉ እየሸናውበት ያሳደገኝ አያቴ ነው። በእርግጥ በአያቴም እጅ ባላድግ ግን በእናቴና በአባቴ እጅ ነው ያደግኩትኝ። ሽንቱን ሽንታችን እየሸናንባቸው ያሳደጉን፣ ቮሚታችን ላያቸው ላይ እያደረግንባቸው ያሳደጉን፣ ቅርሻታችን ላያቸው ላይ እያቀርሻን ያሳደጉን አያቶቻችን፣ አባቶቻችንም እናቶቻችንም ጭምር ኢየሱስ ጋር ሲመጣ ግን ኖ አሉ።
አንተ ዘር አሰዳቢ ቀኛዋ ዘር አይደለም ምናምን ነገር ብሎ አለ። ያለ ምንድን ነው የሆነው? ጌታችን የተናገረው ማለት ነው እሳትን ልጥል መጥቻለሁ አለ። ልጆችን ከወላጆች ባልን ከሚስት አማትን ሚስትን ከምራት ምን አማትን ከምራት እንደዚህ እለያይ ዘንድ መጥቻለሁ። በምን ጉዳይ ነው? ሆን ብሎ ጌታ ለመለየት ነው አይደለም። ታዲያ ምን ይሆናል? ኢየሱስ ክርስቶስ እናንተ እኔ ቤት ሲገባ በእኔና በእህቶቼ በወንድሞቼ በአባቴ በኩል ጸብ ተፈጠረ ማለት ነው። በመጀመሪያ ጌታን ያገኘኝ እኔን ነው በቤተሰቦቼ በዘሬዎች ውስጥ። ስለዚህ ያገኘኝ ጌታ ወደ ወላጅ እናቴ ቤት ይዤው ገባሁ እና እዛ ዝም ብዬ አቀርቅሬ አፍሬ አይደለም የመጣሁት። እንጀራ ሲሰጡኝ አመስግኜ በላሁ። ወንጌል ነገርኳቸው። እንደ አንተ ትናንትና አስቀድስ የነበርክ ምንድነው እያወራህ ያለው አለችኝ። ይሄው የቀደሰኝን ጌታ መቀድስለት የሆነውን ጌታ መድኃኔዓለም ኢየሱስ ክርስቶስን አውቄያለሁ አልኳታል እናቴ። እንደ ኧረ በሕግ አምላክ እንደ ቆም ብለህ አስብበት ምናምን። ምንም ቆም ብዬ አስቤበት ነው ኢየሱስ ያዋጣኛል ብዬ ማለት ነው። ስለዚህ ዛሬ ግን እግዚአብሔር በእርሱ የታመኑትን ያውቃል ብሎ ይላልና እግዚአብሔር ዛሬ ወንድሞቼና እህቶቼ የትናንትና ተቃዋሚ ወንድሞቼና እህቶቼ በሙሉ እኔን ተከትለው በጌታ ኢየሱስ ክርስቶስ አምነዋል። ዛሬ በአማኑኤል ቤተክርስቲያንና በመሰረት ክርስቶስ ቤተክርስቲያን ጌታን ያመልካሉ። ግማሾቹም በዝማሬ ያገለግላሉ። ኦኬ እና ስለዚህ በመጽሐፍ ቅዱሱ መሰረት አንተ አሁን ስለሱ ብለህ ስለተሰደድክ የዘላለም ሕይወት ታገኛለህ ወይስ አታገኝም? የዘላለም ሕይወት ስለተሰደድኩ አይደለም የማገኘው ብራዘር፣ ስላመንኩበት ነው የማገኘው። እሱን በማመን ቆይ አሁን እሱን ስታምን ዳኒ እሱን በማመን ምክንያት የሚደርስብህ አስከትሎት አለ። እሱን ስታምን አሁን እሱን በማመኔ ምክንያት ነው የዘላለም ሕይወት የማገኘው እንጂ ቤተሰቦቼ ከሰርግ ላይ ስለከለከሉኝ አይደለም የዘላለም ሕይወት የማገኘው። ቤተሰቦቼ ታናሽ እህቴ ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም አለችኝ። የዘበነ ቁጥር 1 ቀንደኛ ደጋፊ የነበረች ማለት ነው። ያው ዘበነም እኔ በተወለድኩበት ሀገር ነው ስሬ ማነው አርሲ ውስጥ ነው የተወለደው ስሬ ከተማ። ቀንደኛ ወንጌል ነገርኳትኝ፣ ተወራጨች። ከአንድ ቤት ውስጥ አንድ ሳር ቢመዘዝ እመቤቴን ክዳሃት እንዴት ድንግልን ትክዳት አለህ አንተ እያለች ማለት ነው እያለቀሰች። ኧረ በፍጹም አልኳት። እኔ እዚህ ውስጥ ላላቸው ኦርቶዶክሳውያን የምነግራቸው እንዴ የተቀበልነው ወንጌል የጌታችን የኢየሱስ ክርስቶስ ወንጌል ማርያም እናቱ እንዳልሆነች የሚያስክድ ተራ ሴትና ኃጢአተኛ እንደሆነች የሚናገር አይደለም። በክርስቶስ አምና የዳነች እህት እናም ደግሞ ትውልድ ሁሉ ብፅዕት የሚሏት እኔም ብፅዕት ብዬ ምጠራት መጽሐፉ ስላላት አይነት ናት። እና እንዴት እንደው እመቤቴን ወላዲቴን ምናምን ነገር ኦኬ ነገርኳትኝ። ተወራጨች። ሰላም ለማለት ራሱ እየተጸየፈች ማለት ነው። በኋላ ግን ጌታን ስትቀበል ወንድሞቼ ናዝሬት መታ ጌታን ስትቀበል ሲጸልዩላት አውሬው ከላዋ ላይ ነው የጮኸው ብሎ ማለት ነው። ያንከራተታት የነበረ ገዳም ለገዳም ያልሄደችበት ገዳም የለም። እና አሁን አስከትሎታለሁ ዳኒ ጌታን ስትቀበል ጌታን ከተቀበልክ በኋላ እናት አባትህ ወንድሞች እህቶች ሚስትህ ልጆች ቢኖሩ ፊታቸውን ያጠቁሩብሃል። ለምን ምናምን ብለህ ብትል በቃ ስለ ጌታ ስለ ኢየሱስ ክርስቶስ በስሙ ለማመን ብቻ ሳይሆን ስለ ስሙ መከራ ልትቀበል ሁሉ ተጠርተሃል። ስለዚህ ይጀምራል ማለት ነው። በቅዱስ ጳውሎስ በተሰሎንቄ መልእክት በፊልጵስዩስ መልእክት ላይ ሲናገር በተቃዋሚዎች አንዳች አትደንግጡ፣ ለእናንተ የመዳን ለእነሱ ግን የጥፋት ምልክት ነው ይላል። ስለዚህ ሰው መቃወም የሚጀምረው ኢየሱስ ብዬ ስል ነው። ከቤተሰቦቼ ነው የጀመረው። ከዛ አዲስ አበባ ውስጥ ስለነበረ አብሬያቸው ቀድስ የነበሩ በቤተክርስቲያን በማህሌት በሰዓታት እንገናኝ የነበርን ሁሉ ጉንፍ አሉ። አብረውኝ ፈረንሳይ ለጋ ሲሆን ቀበሌ 07 ቤት ተከራይተን መተትና ጥንቆላ ስንሰራበት የነበሩ ጓደኞቼ መርጌታ ሙሴና መርጌታ ህሩ የሚባሉ ተለዩኝ ወገኖቼ። እና እንዴት ይለዩኛል? ምናምን ነገር ልጨርስ ትጠይቀኛለህ። ስለዚህ ለምን ተለዩኝ ብዬ አልልም። የተለዩበት ምክንያት በደንብ ግልጽ ነው።
ያኔ ሚስት አላገባው። በቃ ሌላው ግን በሙሉ ተለየ። እናት፣ አባት፣ ወንድም፣ እህት፣ ጓደኛ፣ አብሮ አደጎቼ ቀድሳቸው የነበሩ አብረን ቀድስ የነበርን ሁሉ በቃ ሁሉም ፊቱን አጠቆረ ማለት ነው። ወይኔ ኤርሚያስ ታዲያ በቃ ብቻዬን ቀረው ማለት ነው ምናምን ነገር ብዬ አላልኩኝም። ምክንያቱም መጽሐፉን ጴንጤዎቹ እግዚአብሔር አምላክ ይባርካቸው መጽሐፍ ቅዱስን አንብብ ብለው ስለነበር መጽሐፍ ቅዱስን አዲስ ኪዳንን ሳነብ ጌታ ኢየሱስ ክርስቶስ ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ የሚለው ቃል አንበሳ በቃ እኔን አንበሳ እንደሆነ አድርጎኛል። እግዚአብሔር አስቀድሞ በቃሉ በኩል ያመለክታል። ስለ ስሜ ይህን ሁሉ ያደርጉባችኋል፣ ይጠሏችኋል፣ ከምኩራብ ያስወጧችኋል፣ ይገፏችኋል፣ ያሳድዷችኋል አለ። በቃ እኔም እንኳን እንደ አቂሚቲ ቤት እንኳን ቤት ከተከራየሁበት ጌታን ከተቀበልኩ እኮ በኋላ ቆራቤ መነኩሴ ወጣ ከቤቴ ብለውኛል። ቀበሌ 07 አልኩ፣ ፈረንሳይ ለጋ ሲሆን ራስ ካሳ አካባቢ ማለት ነው። ከቀበሌው መናፈሻ ከቀበሌው አጥር በስተጀርባ በኩል ያው ራስ ካሳ ግቢን ካወቀው ቀበሌ 07 ማለት ነው። እና እኔም እንደ አቂሚቲ ወግ ደርሶኛል። ስንቱን ክርስቲያን አሳደዱት አይደል? በድህነት ያሳደጓቸው ልጆቻቸውን ሁሉ አውጪና ከቤትሽ ታይ እባክሽ፣ እመቤቴ በረከቷን ታርቅብሻለች፣ ከቤትሽ አውጫት፣ እችን ሴትዮችን ልጅ አውጫት። ምክንያቱስ በኢየሱስ ስም ብለው ስላሉ፣ ዕቃ ሲወድቅባቸው ኢየሱስ ስም ብለው ስላሉ፣ ሲጸልዩ ኢየሱስ ብለው ስለሚሉ፣ ኢየሱስ ኢየሱስ እያለች እያበዛች ነው ሃይማኖትሽን ልታበላሽ፣ ቤትሽን፣ ዘርሽን፣ ትውልድሽን ሁሉ ልታበላሸው ነው እያሉ አጸደ ማርያም እኔ ድጋሚ እች ልጅ እዚህ ቤት ውስጥ ካለች መጥቼ ጸበል አረጭም ብሎ ያለ ስንት ደብተራ መተተኛ ሁሉ አለ። እሱ ጸበል ረጫ አረጨ። እናትን ከወላጅ ሊለይ የመጣ አህዛብ ስለሆነ ማለት ጥምጣም የጠመጠመ ምንድነው? ጥምጣም የጠመጠመ መስቀል የያዘ ግን መስቀሉ ላይ የሞተውን ጌታ ስሙ ሲጠራ በቤተሰብ መካከል አስወጫት፣ ካልሆነ በድጋሚ እንዳጠሪኝ እዚህ ቤት መጥቼ ጸበል አረጭም ይላሉ። አንዳንዶቻቸው ጨክነው የንስሐ አባቶቻቸውን ትምህርት ሰምተው ጨክነው ልጆቻቸውን አስወጡ። እኔ በጣም አስታውሳለሁ። በጣም በተለይ አንድ የትግራዋይ ተወላጅ የነበረች ልጅ እኔ ጉባኤ እግዚአብሔር አሴምብሊ ቸርች በነበርኩበት ሰዓት በወንጌል ስርጭት ሳገለግል በሊደርነት እዛ ሳገለግል ካውንስል እንሰጥ ነበር፣ የምክር አገልግሎት እና ለታመሙ ሰዎች የመጸለይ አጋንንት ያለባቸውን የሚሆን እንደዚህ ለመጸለይ የካውንስል አገልግሎት ውስጥ እያገለገልኩ ያለው አንዲት የትግራዋይ ተወላጅ የነበረች ልጅ አረብ ሀገር ነበር የነበረችው። ሰርታ ወደ አዲስ አበባ መጣች፣ ጌታን ተቀበለች፣ እኛ ጋር ቸርች ማለት ነው። እና የሰራችበትን ንብረት ሁሉ ገንዘቧን ሁሉ ከልክለው በሙሉ ከልክለዋት ባዶ እጇን በባዕድ ሀገር ተንከራታ የሰራችውን ገንዘብ ሁሉ ጭምር ካላ ላይ ጠርግ አድርገው ሶፋ ምናምን ነገር ቴሌቪዥን የተለያየ ነገር ቤታቸውን አድሰውበት ምናምን ነገር ያለምንም ጥሪት ከቤት ውጭ ያሏት ኢየሱስ ጌታ ነው ብላ ስላለች ያለምን ትግራዋይ ተወላጅ ነች። አስታውሳለሁ ስሟን የጠፋኝ ቀይ አጭር ፀጉረ ዘንፋን ላይ ነበረች ልጅ ወንድሞች እናቶቼ። እና ወደ 11 ሰዓት ነው ምናምን አካባቢ ነው ወደ ቤተክርስቲያን የመጣችው፣ ወደ ምሽት አካባቢ ማለት ነው። ስቅስቅ ብላ አለቀሰች። የትም ማደሪያ የለኝም አለች። ያቺ ወጣት ሌላ ቦታ ላይ የሆነ ቦታ ላይ ብትደርስ ብትወጣ ለአቅመ ሔዋን የደረሰች እህት ናት። ስለዚህ ምንድን ነው ያደረኩት? ከፓስተር ጋር አገናኝቼ ፓስተር ቤተሰብ ባለበት ቤት ራሱ አገልጋዮች ቤተሰብ ልጆች ሚስትም ልጆችም ስላሏቸው ማደሪያና መቀመጫ መኖሪያ ነገር እንዲፈልግላት አደረኩኝ ማለት ነው። እግዚአብሔር አምላክ ይባርከው። ፓስተርም ተቀብሎ ወሰደ። ሚስቱ ተቀበለችና ከሷ ጋር ሄደች። እኛ ጋር ትቆያለች ትኖሪያለሽ አለቻት። ልጅቱ መልከ መልካም የነበረች ልጅ ስለሆነች እግዚአብሔር አምላክ ይባርከው። ስለ መልከ መልካም እናቷን ብቻ ሳይሆን ጌታ ሲገፍ ማነው ከውጪ ከቤት ሲገፉህ ኢየሱስ እጅ ላይ ነው የሚጥሉ እና ብዙም ሰዓት ቆይ አይ ቲንክ አመት እንኳን የቆየች አይመስለኝም። እግዚአብሔር ድል ባለ ሰርግ የዚህ ዓለም ገንዘብና ባለ ጠግነት ያለው ሰው ከዛው ከቸርች ውስጥ ድል ባለ ሰርግ እህቴ ተዳረች ማለት ነው። ያቺ ትግራዋይ እህቴ በኢየሱስ ክርስቶስ ያመነች እህት ጀግና እህት እና በፍጹም አለች፣ በፍጹም አላደርገውም አለች። እና ተመልሰሽ ገበያለሽ ወደ ቤትሽ ብዬ ስላት አላደርገውም አለችኝ። ኢየሱስ ጌታ ነው፣ በቃ እሰደድለታለሁ፣ እኖርለታለሁ አለች። እኖርለታለሁ ምንም አይደለም። በባዕድ ምድር ጉልበቴን አፍስሼ ትራንስፖርት እንኳን ገንዘብ አልሰጡኝም።
ይሄንን ያደረጉት ንስሐ አባታቸው ነበር። ቤት ውስጥ አስወጪ ብለዋት እና አንዳንዶቹ አስወጧት። የአብርሃም አምላክ ስሙ ይባረክ። እዛው በቤተ ክርስቲያን ድል ባለ ሰርግ አልኳቸው ወንድሞች ናቶች። ጌታ ያከብራል፣ ጌታ ያከብራል። እና ስለቆረጠች ነው አየህ፣ ስለወሰነች በስደት ምድር ሄዳ ወገቧ ጎብጣ ማዳም ቤት የሰራችውን ገንዘብ ሁሉ ጭምር ጥርግርግ አድርገው ጎረምሳ ይዛ ይቅርታዬን ቋንቋ ዲቃላ እርግዛ አሽሽ እና የተለያየ ነገር እያጨሰች ወይ እየጠጣች ሰክራ አይደለም ቤት የገባችው። ኢየሱስ ጌታ ነው ብላ ስላለች ወንጌል ስለተመሰከረላት ጌታን ስለተቀበለች ከቤት አውጥተው እቺን እንደ ምሳሌ ያልኩ እንጂ ስንቱን አሁን እዚህ ውስጥ አሁን ያለ ኑ ግቡና ተናገሩ ብዬብል ከዚህ 580 ሰው ውስጥ ስንቱን የተገፋው ስንቱ ለምን ስለወሰኑ። ልክ ስትወስን ዳኒ ጌታን መቀበል በጌታ ትምህርት እኖራለሁ። ጌታ መቀበል ማለት በጌታ በኢየሱስ ክርስቶስ ትምህርት መኖር ማለት ነው። መኖር እጀምራለሁ፣ ሌላውን ትምህርት አልቀበልም። የሐዋርያቱና የነቢያቱን የጌታችን የኢየሱስ ክርስቶስን ወንጌል ነው የምቀበለው። ሌላው ግን እኔ አሁን አልፈልግም፣ ሌሎች ያድኑኛል ብዬ አልፈልግም ብለህ ስትል ያኔ ዙሩ ይከራል። እስቲ አሁን እዛ ኦርቶዶክስ ውስጥ እንኳን ሆነ ጌታን እንኳን ባትቀበል እስኪ የማርያምን አማላጅነት አልቀበልም በል። ለምን? ለመቀበል መጽሐፍ ቅዱሳዊ ምንም መረጃ የለም ስለሌለ ማለት ነው። ልቀበለው ብለህ ብትል የማርያምን አማላጅነት ዝም ብለህ በደፈናው በጭፍንነት ትቀበለዋለህ እንጂ የማርያምን አማላጅነት በመጽሐፍ ቅዱስ በብሉይ በአዲስ ኪዳን አግኝተህ ልብ የሚያጠቅ ምንድነው ለጥያቄ መልስ የሚሆን አንተ ማምነህ ሌሎችም ሊያምኑ የሚችሉበትን መረጃ ስላገኘ አይደለም። አንዲት ሽርፍራፊ ጥቅስ የለም የማርያምን አማላጅነት እውነት ሊያደርግ የሚችል መጽሐፍ ቅዱስ ላይ ግን ታምኑታላችሁ። ስለዚህ አሁን እስቲ እዛ ሆነ ኦርቶዶክሳዊነትን ሳትለቅ የማርያምን አማላጅነት እኔ ከዚህ ጊዜ ጀምሮ አልቀበልም ብለህ ለማሚ ተናገር። ታዲያ የኢየሱስ ክርስቶስ አማላጅነት ግን መጽሐፍ ቅዱስ ውስጥ አለ፣ እኔ እቀበላለሁ። እሱኛውን ሐዋርያቱ ጽፈውታል። ከእሷ ይልቅ የእሱ ተጽፏል። የእሷ እኮ ምንም የሚመሳሰል የሚቀራረብ ነገር እንኳን የለም ብለህ በል። በቃ ያኔ ለክርስቶስ መኖር ማለት ምን እንደሆነ ይገባል። ከዛ በኋላ ማለት ነው የቤተሰቦች ምላሽ የምታየው በምንድን ነው? ጥላቻ ይጀምራሉ። ከነዛ ጋር ዋልክ፣ ከነዛ ከሃዲያን ጋር ይለዋል። አጠራጠሩ በዚች በተዋህዶ ሃይማኖት በቤተሰብ ሃይማኖት እንዳትኖር እንክርዳድ ዘሩብህ ምናምን ነገር ብለው ይለዋል እንጂ ለጠየቅከው ጥያቄ ተገቢ የሆነ መልስ ቤተሰብህም አይመልስልህም። መምህራን ወንጌልንም ራሱ ቢጠሩ ጠምን የሚያረካ እንደሚባል መልስ አይሰጡም። ለምን? መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ከ66ቱ እስከ 80 ማርያም ታማልዳለች ብሎ የሚል ትምህርት መጽሐፍ ቅዱስ ውስጥ በስብርባሪ እንኳን የተጻፈ የለም። እንደ ስብርባሪ እንደሚባለው ማለት ነው። የለም ሽታው እንኳን የለም፣ ግን ይታመናል እናንተ። ኦኬ። ከዛ የኢየሱስ ክርስቶስ ግን አለ። ከብሉይ ኪዳን ጀምሮ ከኢሳይያስ ጀምሮ በአዲስ ኪዳን የትኞቹ ሐዋርያት ናቸው ያልተናገሩት? የጌታን ጸሐፍት የተባሉ ሐዋርያት ኦኬ፣ ተጽፏል። የተጻፈ ይካዳል፣ ያልተጻፈ ይታመናል እናንተ ቤት። ስለዚህ ኢየሱስ ጌታዬ ነው። እኔ በእርግጥ ወንጌሉ የሚለው ይሄንን ነው። ስለዚህ በእርሱ አምናለሁ፣ በእርሱ ትምህርት መኖር ጀምራለሁ፣ ጌታን የህይወቴ አዳኝ አድርጌ ተቀብየዋለሁኝ ብለችን ቃል እስኪ በልብ አምነህ በል እስኪ ኢየሱስ ጌታ እንደሆነም በአፌ መሰክራለሁ ብለህ እስኪ ጀምር። ቤት ውስጥ እውነት እነግርሃለሁ ዳንዬ፣ እውነት እነግርሃለሁ፣ የጽድቅን ጎዳና ጀመርካት ማለት ነው በትክክል ካደረግ። ከዛስ የጽድቅ ጎዳና እንደሆነ ምልክቱ እንድታውቀው ጳውሎስ በፊልጵስዩስ መልእክት ላይ በተቃዋሚዎች አንዳች አትደንግጡ፣ ለእናንተ የመዳን ለእነሱ የጥፋት ነው ብሎ እንዳለ እቤትህ ይጀምራል ተቃዋሙ። ማሚ እንጀራ ትከለክልሃለች ጌታ ካረዳቸው። ፋዘር ከዘራ ያነሳል። ምንድነው ያልከው አንተ ዘልዛላ ብለው ከዘራቸውን ያነሳሉ ማለት ነው። ምንም እኮ ያልከው ነገር እኮ ፋዘርን የሚያስቀይም ነገር አይደለም፣ ማሚን የሚያስቀይም ነገር አይደለም፣ እናትነታቸውን አባትነታቸውን የሚያስከድ አይደለም፣ ወንድሞችን የሚያስከድ አይደለም። ታዲያ ምንድን ነው ያልከው? ኢየሱስ ጌታ ነው ብዬ አምኛለሁኝ፣ እሱን ተቀብየዋለሁ ማለት በእርሱ ትምህርት ልኖር የቀረልኝን የህይወት ዘመን ወስኛለሁኝ ብለህ ስትናገር በቃ ንስሐ አባታችንን ጥሩ ጸበል እርጩት፣ ይሄ ልጅ ተለክፏል፣ የሚያደርገውን አሳጥቶታል፣ ከሌሎች ሰዎች ጋር እየዋለ
እንደዚህ አይነት አንተ እኮ ከማንም ጋር ላትውል ትችላለህ። መጽሐፍ ቅዱስ አንብበህ ሊሆን ይችላል ይሄን የተናገርከው። ከሌሎችስ ጋር ብትውል የሰማውን ነገር በእግዚአብሔር ቃል ካረጋገጥ ከማንም ጋር ዋል። ከማንም ጋር ጫት ከሚቅም ትውልድ ጋር ትውልዱ ይሉ የለ እንዴ? ፖለቲካ፣ ዘረኝነት፣ ዝሙት፣ ርኩሰት፣ አመፃ ከሚያደርገው ይሉ የለ? ታዲያ ከማንም ጋር ዋል። ውለህ ግን ሄደህ የተናገርከው ነገር ራቢሽ ነገር ነው፣ መረጃ የሌለው ነገር ነው። እግዚአብሔርን የማያከብር ነው ወይስ እግዚአብሔርን የሚያከብር? እግዚአብሔርን የሚያከብር ነው። እና ብዙ ጊዜ አንዳንዶች ቁጭ ብለው ቤት ውስጥ ስደት አልደረሰብኝም ይላሉ። ሁሌ እናገረዋለሁ፣ ይሄ መዝሙር ኦርቶዶክሳውያን ናቸው የሚዘምሩት፣ ግን ኦርቶዶክሳውያን ሊዘምሩት የማይገባ መዝሙር ነው። በኦርቶዶክሳውያን አፍ ሲሆን ውሸት ነው ይሄ መዝሙር። አሁን ቀጥዬ የምዘምረው መዝሙር ወንድሞቼ፣ መዝሙሩ የኦርቶዶክሳውያን መዝሙር፣ ከዚህ በፊትም ዘምሬዋለሁ። በእነሱ አፍ ይሄ መዝሙር ሲዘመር ውሸት ነው። ምክንያቱስ መሬት የረገጠ እውነት ስለሌለው ማለት ነው። መዝሙሩ ኩልል ያለ ወንጌል ነው። ዘማሪው ዲያቆን እንዳልክ ይባላል፣ እንዳልካቸው ይባላል። ኦኬ፣ መዝሙሩ ቀጥዬ ዘምረዋለሁ በቃሌ ሁሉ ስለማውቀው ማለት ነው። ማን ነው በቅርብ አንዱ እንደዚህ ሲዘምር ሰማሁት። ቲክቶክ ላይ ተጣልተው ታላቁ ነው ማን ነው የሚባለው ሰውዬ ቲክቶክ ላይ ሲጣሉ ናኬና እነኛ ግሩፕ ፈጥረው የሚጨቃጨቁበት ነገር አለ አይደል? ገና ያልተቋጨ አይ ቲንክ በሱ ልብ ከፍቶት ይሁን ምን ሆነ አላውቅም። እና ይሄን መዝሙር ሲዘምር ሰምቼ እና እንደው ወገኖቼ እና በቃ እንደዚህ ክርስትናችን እንደዚህ እየተገፋን ምናምን ነገር አላለም። አሁን ታላቁን ማን ነው የሚገፋው? ወንድሞቼ ናቶቼ ማን ገፍቶት ያውቃል? አዎ ከናኬ ጋር ሲከራከሩ ባልተግባቡበት ነገር ሲጨቃጨቁ ሰምተናል። እና ይሄን መዝሙር ዘመረው። ቀኑን በሙሉ እንገፋለን፣ የሚረግሙንን እንመርቃለን። ልምዳችን ሆኗል ስደት በማታ፣ ያልሆነው የለም በአንተማ ጌታ፣ በአንተማ ጌታ። መዝሙር እኮ ወርቅ የሆነ መዝሙር ነው። አንዲት እንክርዳድ የማታወጡለት እጅግ ብዙ ነገር በአንተ ደርሶብናል፣ እየተገፈጠር ከምኩራብ ወጥተናል። ባያውቁት ነው እንጂ ባያስተውሉት፣ ኢየሱስ ፍቅር ነው የዓለም መድኃኒት። ቀኑን በሙሉ እንገፋለን፣ የሚረግሙንን እንመርቃለን። ልምዳችን ሆኗል ስደት በማታ፣ ያልሆነው የለም በአንተማ ጌታ፣ በአንተማ ጌታ። ወንድሞቼ መዝሙሩ ሙሉን አልኩ። እኔ ድሮ በታድሶ ውስጥ ሆኜ ሁሉ ነበር ዘምሬ የነበረው። አሁን መሬት የወረደውን እውነት እናምጣ። ይህን መዝሙር አሁን ዳኒ ዚዮ ኦርቶዶክሳዊ ወንድም አለ ዘምር ብዬ ብለው ከኔ በተሻለ ድምፅ ከሽኖ ሊዘምረው ይችላል። መዝሙሩን መዘመር በተከሸነ ድምፅ በአማረ ዜማ መዘመር ኦኬ ጥሩ ነው። ግን መዝሙሩ በእኛ ህይወት ላይ አፕላይ አድርጓል ወይ? አሁን ዳኒ ቀኑን በሙሉ እንገፋለን ብሎ ይላል፣ የሚረግሙንን እንመርቃለን ይላል። ልምዳችን ሆኗል ስደት በማታ ይላል። ስደት ያልሆነው የለም በአንተማ ጌታ። ጌታ ኢየሱስ በአንተ ጉዳይ ምን ያልሆነብን ነገር አለ እንዴ? አንተን እኮ በማመናችን ምክንያት ያልሆነብን ምን አለ ማምልህ? የትኛውን ቆጥረን የትኛውን ጨርሰው? የመከራው ብዛት የመከራው ቢፌ ጉድ እኮ ነው ብሎ ኦርቶዶክሳውያን ይዘምራሉ። ግን ስለ ክርስቶስ መከራ ተቀበሉ ወይ? ያልሆነው የለም በአንተማ ጌታ ብሎ ሲሉ ምን ሆንክ ተብሎ ቢባል ዳኒን አሁን እናትና አባቱን እንኳን አልካደም። ልጆች ቢኖሩት ልጁን አልካደም። ሚስት ቢኖረው ሚስቱን አልካደም። ስለ ክርስቶስ ብሎ ማለት ነው። ቶሱን ራሱንም አልካደም። ራስን መካድ የሚባል ደግሞ ትምህርት አለ። በጣም አደገኛ የሆነ ትምህርት ነው ጌታ ኢየሱስ ክርስቶስ የተናገረው። ራስን መካድ ማለት ምን ማለት ነው? ለራስም ላለመኖር፣ ለራስ ህይወት አለመኖር፣ ለሞተልኝ እኖራለሁ ብሎ መወሰን ማለት ነው። የትኛው ኦርቶዶክሳዊ ነው ለሞተልኝ ብሎ ራሱን የካደ ቤተሰቡን የካደ? የቀኑ አለበቃ ብሎ በሌሊት ተሰደድኩ ብሎ ይልሃል። በመድኃኔዓለም ፊት ቆሞ ይዋሽልሃል። በቃ ይህን ከበሮ ይዞ እንደ ቃልቻ እየደበደቡ ያልሆነው የለም በአንተማ ጌታ፣ በአንተማ ጌታ። ወንድሞቼ መዝሙሩ ወርቅ ነው።
ዘማሪዎቹ ግን ውሸታሞች ናቸው። ዘማሪው አይደለም ያልኩት። ዘማሪው እንዳልክ ዘምሮታል። የዘመረበትን ምክንያት እሱ ህይወቱን ያውቀዋል። ይሄ መዝሙር ተቀብለው ግን የሚያዘጠዝጥ ትውልድ ግን ውሸታም። ለምን? አንዳች ስለ ክርስቶስ የትኛው ኦርቶዶክሳዊ ተሰዶ ያውቃል? ከቤቱ ከአገሩ ከድር ቤት አታከራያቸው። በተቀመጡበት መኪና ውስጥ አትቀመጡ፣ እነሱ በበሉበት ዕቃ አትብሉ እየተባለ የትኛው ኦርቶዶክሳዊ ተሰዶ ያውቃል? ወገኖቻችን አንድም። እንደውም ራሳቸው አሳዳጆቹ እነሱ ናቸው ቁጥር አንድ። ይሄው ከመቅደሱ አይነበርን እኛ ነን መዘመር ያለብን። ኢየሱስ ብለን ስላልን አይደል ከቤተ መቅደስ ከቤተ ክርስቲያን ውጡ የተባልነው። ግን ኤርሚ ኢየሱስ ስላላችሁ ሳይሆን እኮ ስለ ኢየሱስ እኛ ነን እኮ እኛ ነን እሱ መመለስ ያለብን። ማንም ሐሰተኛ በከሰሰን አይደለም መሰማት ያለበት። እኛ ነን። አያው እኛን ያሳደደችው ቤት ያው የራሷ ልጆች። ይሄ ሁሉ እኮ ጴንጤ የወጣው ከኦርቶዶክስ ነው። የራሷ ልጆች ጥያቄ ሲጠይቁ ለተጠየቀው ጥያቄ መልስ አይሰጡ። በሰንበት ትምህርት ቤት ሲጠይቅ መልስ አይሰጡ። መምህራኑ ቢጠይቁ፣ ካህናቱ ዲያቆናቱ ቢጠይቁ መልስ አይሰጡ። በእኛ ዘመን በቃ አንድ ኩታራዎች ናቸው የሄዱት ምናምን ነገር ብለው እንትናቸውን ያልጠረጉ ምናምን ነገር ብለው አሉ። ስንት አገልጋይ ወጣ ከቤተ ክርስቲያኒቱ? ስንት አገልጋይ፣ ስንት መነኮሳት፣ ስንት አገልጋዮች። አንዳንዶቹም ደግሞ በቃ የቻልነውን ችለን እዚሁ እንቀመጣለን ይጨናበሱ ከስዕልና ከእንትን ጋራ እኛ ምን አገባን ምናምን ነገር ብለው ደግሞ የተቀመጡ አባቶች አሉ። እዛው አባቶች እኮ ነው ብዬ አባቶች አሉ፣ ከላይ ጀምሮ አሉ አባቶች። እኛ ይሄ ህዝብ እንደውን ሲነግሩት እውነቱን የማይሰማ ነው። እኛ ምን አገባን ታዲያ ይጨናበሱ፣ እኛ ግን ቤቱን ትተን አንወጣም ብለው የተቀመጡ ማለት ነው። እውነቱን ግን እንደኛው የበራላቸው እዛ ሆነው ቁጭ ብለው እባክህ ዝም ብለው ኮልኮሌ ምናምን ነገር ብለው ነው የሚሉት። ኦኬ እዛው ነው ያሉት። አይ እኛ ደግሞ እንደዚህ ሆነን መቀመጥ አንፈልግም፣ እውነቱ መውጣት አለበት ተብሎ ሲባል ተገፋ ማለት ነው እንዴ? ሰው እኮ የሆነ ቦታ ላይ እኮ መንቃት አለበት። ትልልቅ አገልጋዮቻችሁ ሁሉ ጭምር መነኮሳቱ፣ ካህናቱ፣ መሪጌቶቹ ስንት መሪጌታ ነው እኔ እንኳን የማውቀው ነው ጭናቶች፣ ስንት መሪጌቶች እኮ አልኳችሁ። በአብነት ትምህርት ቤት የጾመ ድጓ የቅኔ ያቋቋም መምህር ይሆኑ ማለት ጉባኤ ዘርግተው ብሉይና አዲስ ኪዳን የሚያስተምሩ የመጽሐፈ ሊቃውንትና መጽሐፈ መነኮሳትን ብሉይና አዲስ ኪዳን ሁሉ ጭምር የሚያውቁ ማለት ነው። ስንቱን ወጣ። ለምን? ኢየሱስ ክርስቶስ ብሎ ሲል ማለት ነው። ኢየሱስ ክርስቶስ ብሎ ሲል በመጽሐፍ ቅዱሱ ትምህርት ሐዋርያቱ ባስተማሩት ትምህርት ስላመኑ ኢየሱስ ክርስቶስ እናንተ ኢየሱስ ክርስቶስ ማለታችሁ አይደለም ትምህርታችሁ ላይ ነው ይላሉ። ምን አለን ትምህርታችን ላይ? አንድ አካል ሁለት ባህሪ ወይስ አንድ አካል አንድ ባህሪ? የኦርቶዶክስ አንድ አካል አንድ ባህሪ፣ የኛ አንድ አካል ሁለት ባህሪ። በኬልቄዶን ጉባኤ ካሉት ጋራ አንድ አካል ሁለት ባህሪ ብለው የሚሉትን ከግሪኮች ጋራ ተስማምተንበታል። አተረጓጎም ላይ እንጂ ችግር የለውም ክፋት የለውም ብለው አሉ። የአንድ አካል ሁለት ባህሪን ትምህርት የምትቀበል ካቶሊካዊት ቤተክርስቲያን የግብፅ ኦርቶዶክስ እናቴ ነች ብላ የምትላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ግብፅ ተቀበላለች። የግብፅ ኦርቶዶክስ የካቶሊካውያንን ህፃናት በካቶሊክ ቤተክርስቲያን የተጠመቀ በግሪክ ኦርቶዶክስ በግብፅ ኦርቶዶክስ ቤተክርስቲያን አይጠመቅም። ለምን? የግብፅ ኦርቶዶክስ የካቶሊክን ጥምቀት ትቀበላለች። ይኸው አፍርጬ ልንገር። ኦኬ አንድ አካል ሁለት ባህሪ አይደል? ሲብራራስ በኦርቶዶክስ ሲብራራ ያለመነጣጠል ያለመዋዋጥ ምናምን ነገር ያለመጠፋፋት ያለመዋዋጥ ብላ የምታስተምረው አለ። ምን ማለት ነው? መለኮትነቱ ሰውነቱን ሳያጠፋ ሰውነቱ መለኮትነቱን ሳያጠፋ በተአቅቦ አይደል የምትለው? ምን ማለት ነው ታዲያ? ጂምናስቲክ ሲሰሩ እንጂ እኛ ፊት ጉራቸውን አይቸረችውም። እያንዳንዱ ነገረ መለኮትም ላይ ነገረ ትምህርተ ስጋዌ ላይ ማለት ነው የማያከራክር እኔ ነኝ አንደኛው ብላ የምትል ከእኔ ውጭ ሌላ አፍ ማሞጥሞጥ ነው ብላ የምትል የግሪክን ኦርቶዶክስና ካቶሊካውያንን እኮ አሳቾች ናቸው፣ መናፍቃን ውሾች ናቸው ብላ ያለች ነች። ጴንጤውን ብቻ አይደለም የምትሳደበው እሷ። የምስራቃውያን ቤተክርስቲያን ራሽያንና እነ ዩክሬንን ውሾች ናቸው ብላ የምትጠራ እኮ ቤተክርስቲያን ናት። ኦሪየንታል ብቻ የሆነ ነው የኔ ብዬ የምለው ምትለው ከኦሪየንታል ቤተክርስቲያን ውጪ ሌላ ቤተክርስቲያን ሌላ አድርጋ የምታስብ ማለት ነው። ምን ነበር ታዲያ ክርስቶስ ትምህርት ችግሩ ምን ነበረ? ኢየሱስ ጌታ ማለታችን ነው ወተን አዎ ጌታ ነው ማለት እኮ እግዚአብሔር ነው ማለት ነው። ጴንጤ ብቻ ነው ኢየሱስ ጌታ ነው እያለ የሚመሰክረው። ምን ማለት እግዚአብሔር ጌታ ነው ማለት ነው። ክርስቶስ እግዚአብሔር ነው እያልኩ ነው እየመሰከርን ያለ ነው። ያማልዳል ብላችሁ ትሉታላችሁ፣ ፍጡር አረጋችሁት ብለዋል አይደል? እውነት እኛን እንዲያልኑ
ጴንጤው ከኪሱ አውጥቶ ነው እንዴ ያለው? አይደለም። ከየት ነው ያመጣው ጴንጤው? የሐዋርያቱን ትምህርት ነው። ጳውሎስ እንደጻፈው እንደዛው እናምናለን፣ ጴጥሮስ እንደጻፈው እንደዛው እናምናለን፣ ዮሐንስ እንደጻፈው እንደዛው እናምናለን አለ። ኦኬ መጽሐፍ ቅዱሱ ይቅር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች በሙሉ ከቅዱስ ያሬድ ከመጽሐፈ ዚቅ ጀምሮ እስከ ውዳሴ ማርያም ድረስ ሃይማኖተ አበው ተብሎ ቢባል ሰዓታት ቢባል ቅዳሴ ቢባል የትኛው መጽሐፍት ነው ኢየሱስ ክርስቶስን አያማልድም ብሎ የሚል? በሙሉ ያማልዳል ነው ብሎ የሚሉት የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት። ኦርቶዶክስ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ያማልዳል ብሎ የሚለውን እኛ ስላመንን የምንፍቅና ትምህርት ነው አሉ። የምንፍቅና ትምህርት አይደለም፣ የሐዋርያቱ ትምህርት ነው። የሐዋርያቱን ትምህርት ግን ወደ መሰረዝ ገባች። አሁን በ2000 ዓመተ ምህረት በተተረጎመው ላይ የግሪኩ ይማልዳል ብሎ በግሪኩ ኢንቱካኔ እያለ እየተናገረ የግዕዙ ወይትዋቀስ እያለ እየተናገረ ትርጓሜው ይማልዳል ይለምናል ብሎ የሚለውን ቃል እየተካ እሷ ግን ይፈርዳል ብሎ የሚለውን የግሪኩን ነቅላ አውጥታ ዳግላ አስቀምጣ የግዕዙ ማይለውን ጨመረች ማለት ነው። ማን ጠያቂ አለ? ማንም። እኛ ግን እንሞግታለን። ማንም። ቅዳሴ ለምንድን ነው የካዱት? ኢየሱስ አያማልድም ማነው? ኢየሱስ አያማልድም ነው ብሎ የሚለው ቅዳሴ ህይንተ ደመ መሲህ እያለ ካህኑ የሚያዜመው ምንድን ነው? አይገቡም። እዚያውን 555 ሰው አለ ከውስጥ ሆኖ ነው ቄሱ የሚሰማው። እዚህ ውስጥ ማሉ አንዳቸውም አይገቡም። እናቱ የወለደችው ቄስ አይገባም። ለምን? በስድብ ስለምንሰድባቸው ሳይሆን በእውቀት የራሳቸውን መጽሐፍት ስለምንሞግት ማለት ነው። ቅዳሴው ያማልዳል ይላል። ውዳሴ ማርያም እንኳን ይማልዳል ይላል። ወኮነ ሐራቄ ለሐዲስ ኪዳን እያለ ማለት ነው። የሰንበተ ክርስቲያን ውዳሴ ማርያም የአዲስ ኪዳን አስታራቂ ሆነን እኮ ይላል። አስታራቂ ማለት አማላጅ ማለት አይደለም አሉ። የትኛው የቋንቋ ሊቃውንት ነው እንደዚህ ብሎ የተረጎመው? የአዲስ አበባ ዩኒቨርሲቲ የከሳቴ ብርሃን ተሰማ፣ የአለቃ ደስታ ተክለወልድ፣ የአለቃ ኪዳነወልድ ክፍሌ 9 ነው 8 መዛግብተ ቃላት እጄ ላይ ያለ በአንዳቸውም አያመልጡ። በእንግሊዝኛው ዲክሽነሪ ቢሄዱ፣ በአማርኛው ቢሄዱ፣ በግዕዙ ቢሄዱ የአማርኛው ኢትዮጵያ ውስጥ አለ የሚባል መዝገበ ቃላት እጄ ላይ ያለ የአብርሃም አምላክ ምስክሬ ነው። ባለፈው ቆልያ አሳይቻችኋለሁ። ማስታረቅ ማለት ማማለድ ብለው ነው የትኛውም የቋንቋ ሊቃውንቶች የፈቱት። አለቃ ደስታ ተክለወልድም የፈቱት በመዝገበ ቃላታቸው ላይ ማስታረቅ ማለት ማማለድ ብለው ነው። የአዲስ አበባ ዩኒቨርሲቲ የፈታው ማስታረቅ ማለት ማማለድ፣ ዩኒቨርሲቲ ያሳተሙ መዝገበ ቃላት የአማርኛ መዝገበ ቃላት ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ማስታረቅ ማለት ማማለድ ማለት ነው። ማማለድ ማለት ማስታረቅ ብሎ ነው የተረጎመው። እና ወኮነ ሐራቄ ለሐዲስ ኪዳን በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ብሎ የሚለው ኢየሱስ ፈራጅ ነው እያለ ነው እዛ ጋር። እኛ እኮ ፈራጅነቱን አልካድንም። ፈራጅም ነው አማላጅም ነው። አምላክም ሰውም እንደሆነ ሁሉ ፈራጅም አማላጅም ነው። ኢየሱስ የይሁዳም አንበሳ ተብሎ ይጠራል። የእግዚአብሔርን በግ ተብሎ ተጠርቷል። በበግም ተመስሏል፣ በአንበሳም ተመስሏል። አምላክም ነው ሰውም ነው። በአምላክነት አልተመሰለም፣ ራሱ አምላክ ስለሆነ አይመሰልም። በሰውነትም አልተመሰለም፣ ራሱ ሰው ሆኖ ስለመጣ ኢየሱስ ብለህ ስትል አምላክም ሰውም ነው። ሰውም ነው አምላክም ነው። እንደዚህ ፈራጅም ነው አማላጅም ነው። እያማለደ እንዴት ነው የሚፈርዶችን ታስረዳኛለህ? ቴንክ ዩ። እያማለደ እንዴት ነው የሚፈርደው? ኦኬ ኢየሱስ ክርስቶስ አሁን በሰማያት በአብ ቀኝ እንደተቀመጠ ታውቃለህ አይደል? በፍርድ ዙፋን ላይ የተቀመጠው በጸጋ ዙፋን ላይ የተቀመጠው እሱን አላውቅም። መጽሐፍ ቅዱስ ምን ይናገራል ዳንዬ? ዕብራውያን መልእክት ላይ ሲናገር ወደ ጸጋው ዙፋን ወደ ጸጋው ዙፋን እንቅረብ ይላል ዕብራውያን ላይ። ስለዚህ አሁን በፍርድ ዙፋን ላይ አይደለም የተቀመጠው ማለት ነው። በሙታንና በሕያዋን ላይ ሊፈርድ ግን ተመልሶ ይመጣል። ስለዚህ አሁን ኢየሱስ አሁን በሰማያት እየፈረደ አይደለም። እሱ ፈረደ ማለት ታሪክ ተዘጋ ማለት ነው። ሞጀላቶቼ እሱ ፈረደ ማለት ምዕራፉ ተዘግቷል ማለት ነው። እሱ ፈረደ ማለት በቃ ለህይወት የሚሆን ንስሐን እግዚአብሔር ጨርሶ ከምድር ላይ መንፈስ ቅዱስ ራሱ ይወሰዳል ማለት ነው። ከምድር ላይ ቤተክርስቲያን አትኖርም ማለት ነው። አማኞች አይኖሩም ማለት ነው። ዝም ብሎ የተግበሰበሰው ይኖራል። ኢየሱስ አሁን በሰማያት ላይ እየፈረደ አይደለም። የፍርድ ዘመን ገና ነው። ፍርድ ድረስ እያማለደ ነው አይደል? አዎ በዛ ምክንያቱም ሰዎች ገና ድነው አላለቁም። ወንጌል እኮ ገና በዓለም እኮ አልተሰበከም። የወንጌሉ ስብከት ገና በዓለም ሁሉ አልተሰማም። በክርስቶስ ቤተክርስቲያን ታሪክ ውስጥ የወንጌሉን እውነት
ሐዋርያቱ ከሞቱ በኋላ ሐዋርያ ነቦም ተነስተው የተወሰነ ዘመን ድረስ ወሰዱት። ከዛ በኋላ እኮ ወንጌሉን እኮ ሽባ አድርገው እኮ ካቶሊክ ቤተክርስቲያን እኮ ትኬት ሲሸጥ ነው የተገኘችው። እሺ ከራሱ ጋር ነው የሚያማልደን ከአባቱም ከራሱም ጋር ያመልክ። በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነው? አባቱ ወይ ብሎ ያለው ማንን ነው? እሱ ያው በስጋ ወራት ነው። አሁን በስጋ ወራት ማንን ነው ግን እንደዛ ብሎ ያለው? አባቱን እግዚአብሔር አብን ማለት ነው። አሁንም ያንን አገልግሎት ይቀጥለዋል ነው። አንድ ጊዜ ያቀረበው መስዋዕትነት፣ አንድ ጊዜ ያቀረበው ማስታረቅ ለዘላለም ነው እንጂ አሁን ዕለት ዕለት እሱንማ ማምናለው እሱና እያልን ያለነው እኛ እኮ ያላልነውን እናንተ ህዝቡን ለመያዝ ብላችሁ እንግዲህ ኦርቶዶክሳውያን ስለሆናችሁ ህዝቡ ለመያዝ ብላችሁ ጴንጤው ጋር እንዳይሄድ ብላችሁ ጴንጤ የማይለውን ይላል ብላችሁ እኛ ያልተረጎምነውን እንደዚህ ብለው የሚተረጉሙት ብላችሁ አላችሁ። ተሐድሶ እንኳን ብለን ስንል ህንፃ ቤተክርስቲያን ሊያፈርሱ ነው እኮ ነው ተብሎ የተባልነው። ተሐድሶ ያልነው እኛ የአስተምህሮት ለውጥ ይደረግ ነው። የህይወት መታደስን በክርስቶስ ኢየሱስ በቃሉ በኩል አግኙ ነው። ተሐድሶ ብለን ስንል ህንፃ ቤተክርስቲያን እቺ ቤተክርስቲያን ሊያወድሟት ያፈርሷት እንትን ቀለም በጥብጣ ብራና ዳምጣ እንትን ብላ ያለች ሀገር ያቀናች ቤተክርስቲያን ሊያፈርሱ እያሉ ፖለቲካ ተጫወቱ ማለት ነው። ህዝቡ ደግሞ ምንም አያገናዝብም። ምን እንደምትሉት እናንተ ብለውን አላሉንም። በቃ እናንተ እኮ ሀገር አውዳሚ ቤተክርስቲያን አጥፊ ናችሁ ምናምን ብለው አሉን። እኛ ቤተክርስቲያን ይጥፋ አይደለም ያልነው፣ ትምህርት ይስተካከል ነው። ሰው በክርስቶስ ያልገባኝ ነገር ስላለ የሚል ጠይቀምልሽ እያማለደ ነው። አሁን እያማለደ ነው። የፍርድ ሰዓት እስኪደርስ ድረስ እያማለደ ነው። አሁን አንድ ሰው የማያምን ለአንድ ቻይናዊ ሄደን ወንጌል ብንሰብከው በማን በኩል ነው ከእግዚአብሔር አብ ጋር የሚታረቀው? ለአንድ ቻይናዊ ቻይናዊ አሁን ቡዲዝም ወይ ሂንዱይዝም የሆነ ሄደን ወንጌል ነገሩ። ስለ ኢየሱስ ክርስቶስ ሰምቶ አያውቅም። በማን በኩል ነው ከእግዚአብሔር ጋር ታረቅ ብለን የምንለው? ያው በክርስቶስ የፈጸመለት ነገር ነው። በቃ እሱ ማለት ነው። ስለዚህ ለምሳሌ የሚያማልድ ሰው የሚፈርድ ከሆነ ፍርዱ ጥቅሙ ምኑ ላይ ነው ታዲያ? የሚያማልድ ከሆነ እኮ ኦልሬዲ ፍርዱ አሁን አይፈርድም። እናንተ እኮ አሁን ይፈርዳል እያላችሁ ነው እኮ የምትሉት ዳንኤ። ኦርቶዶክስ በፍርድ ሰዓት ላይ ኦልሬዲ እያማለድልህ ከሆነ ልክ ፍርድ ሰዓት ሲደርስ ኦልሬዲ ቅርብ ብሎሃል ማለት ነው። ፍርዱ አስፈላጊነቱ ምኑ ጋር ነው ታዲያ? ባመኑት ላይ ለምን ይፈርዳል ታዲያ? ባመኑት ላይ በስሙ ባመኑት ላይ ለምን ይፈርድባቸዋል? አይፈርድባቸውም። በሚመጣ ሰዓት እኮ የሚፈርድባቸው ባላመኑ ሰዎች እንጂ ባመኑት ሰዎች ላይማ ለምን ይፈርዳል? ለምን ይፈርድባቸው? እኔን አሁን አይፈርድብኝም። ለምን? በስሙ አምኛለሁ እና ይሄንኑ እምነቴን ጠብቄ ጌታ ወይ እስኪመጣ ወይኔ ወደሱ እስኪሄድ ድረስ እምነቴን ጠብቄ ነው የምኖረው። አምኜ ሞታለሁ። ኤርሚ አሁን አንተ ለምሳሌ በማመንህ አይፈረድብህም። ነገር ግን ደግሞ ክርስቶስ መጽሐፍ ቅዱስ ላይ የጠየቃቸው ጥያቄዎች አሉ። በፍርድ ሰዓት ሲመጣ የሚጠይቀን ጥያቄ አለ። እሱን እኔን አይጠይቀኝም። ለምን? እንዴት? እኔን አይጠይቀኝም ብራዘር። እንዴት? ለምንድን ነው የማይጠይቅህ? እኔን አይጠይቀኝማ። አንደኛ መጽሐፍ ቅዱስ በክርስቶስ ኢየሱስ ካመንን በኋላ ምን አድርጉ ብሎናል? ያመኑ ሰዎች መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል አይደል? አዎ። እኔ አሁን ምን እያደረግኩ እንዳለው በዚህ ህይወቴ ውስጥ በእነዚህ ባለፈው የህይወት ዘመን ምን እያደረግኩ እንዳለፍኩ እንደመጣሁ አንተ የምታውቀው ነገር አለ? አላውቅም። ለእኔም መንገር አይጠበቅብም። እግዚአብሔር ራሱ ያውቃል። በዚህ ጉዳይ ጴንጤን በመስጠት ጴንጤን ቸርነትን በማድረግ ጴንጤን የሚያክለው ትውልድ የለም በዚህ ምድር ላይ ማለት ነው። በዚህ ምድር ላይ የሆነ በዓል ሲመጣ ጠብቀን አይደለም እኛ እንደ ሙስሊሞችና እንደ ኦርቶዶክሶች ቸርነት አድርጉ ለድሆች ምናምን ነገር ብለን ምለው በዓል ሲመጣ ረመዳን ሲመጣ አይደለም እኛ የምንሰጠው፣ ፋሲካ ሲመጣ አይደለም እኛ የምንሰጠው ድሆችን የምናስበው። ድሆችን እንድናስብ መጽሐፍ ቅዱስ ስላስተማረ ማለት ነው። ግን ኤርሚ እንትንም ይላል። ለምሳሌ የማቴዎስ ወንጌል ምዕራፍ 7 ላይ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ብቻ መንግስትን አይወርስም የሚል ቃል አለና እነሱ ያመኑ ሰዎች አይደሉም። ጨርስና አንብበው እዛ ጋር መልሱን ብራዘር ጨርስና ያመኑ ሰዎች የሚሆኑ ለመሰለ ከታች ይጠይቁታል። አይደሉም ብራዘር አይደሉም አልኩ። ቆይ ብዙ ሰዓት ሄድ በስመ አጋንንት አውጥተናል ትንቢትን ተናግራናል ምናምን ነገር አይደል የሚሉት? አዎ ብሎ ይጠይቁታል። አዎ ጌታ ግን ምን አለ?
የነዚህ የቀጣፊዎቹን አይደለም መስማት አለብህ። የጌታ መልስ ምንድን ነው? 7:21 ማቴዎስ 7:21 ማቴዎስ ምን አለ? የዚያንም ጊዜ ከቶ ምንድን ነው ብሎ የሚለው? አላውቃችሁም አላወቅኳችሁም አላውቃችሁም አላወቅኳችሁም አላወቅኳችሁም ነው አላውቃችሁም ነው የሚለው። አይ ቲንክ ኖ አውጣና አንብበው። አላወቅኳችሁም ነው አላውቃችሁም አይደለም። ይኸው ላምጣ ለዚህ ላይ ከፍ ወደ ማለት ኦኬ፣ እዚህ ጋር ይታያል። እሺ እኔ እንደዚህ ካሜራ ልፈትና ይታያል። ይኸው ለዚህ ላይ ይታያል። እሺ ይታያል። እመሰክርባችኋለሁ አላወቅኋችሁም። አዎ አየህ፣ እነሱ ናቸው እንጂ ጌታ እናውቃለን ብለው የሚሉት፣ እሱ ግን አያውቃቸውም። እነዚህ አላማኞች የሆኑ ሰዎች ናቸው። ታዲያ በስሙ እንዴት አጋንንት አወጡ ነው የማያምኑ ሰዎች። ኦኬ ወገኖች፣ የጠዋት ፀሐይ እየሞኩ ነው ዛሬ ማወራቸው፣ ይቅርታ። እሺ በስሙ እንዴት አጋንንት አወጡ ነው። ትዝ ይልሃል ደቀ መዛሙርቱን ሁለት አድርጎ ጌታ በላካቸው ሰዓት ላይ አንድ ሰው አንተን አልተከተለም እኛን አልተከተለም፣ በስምህ አጋንንት ሲያስወጣ አየኑ እና ከለከልነው ብለው አሉት አይደል ሐዋርያቱ። ትዝ ይልሃል እሱን ቃል አንብበው ታውቃለህ? አዎ በሱ ስም አጋንንት ሲያወጣ የከለከሉትን ያ ሰውዬ ያምናል ማለት ነው። አዎ ያ ሰውዬ በጌታ ያምናል? አያምንም። በስሙ ግን አጋንንት አስወጥቷል አይደል? በቃ እና ይሄ ሰውዬ ወደ ጌታ ወደ ኢየሱስ ክርስቶስ እምነት መጥቷል አልመጣም? የትኛው? ይሄ አጋንንት ያስወጣው ሰውዬ ደቀ መዛሙርቱ አይተው የከለከሉት እንጃ መጽሐፍ ቅዱስ ላይ ተጠቅሷል። መጨረሻ በስሙ አምኖ እንደነ ጴጥሮስ የዳነ አይደለም አይደል? ስሙ በሕይወት መጽሐፍ የተጻፈ አይደለም። አዎ መጨረሻውን አላውቅም። አዎ ስሙ በሕይወት መጽሐፍ የተጻፈ አይደለም። ግን በጌታ ስም አጋንንት ሲያስወጣ ጌታ ምን አለው? ተውት፣ እሱ የማይቃወመኝ እርሱን ተውት አላቸው። ሊቃወሙ አይችልም። በስሙ አጋንንት እያስወጣ ሊቃወሙ አልችልም። ግን አጋንንት በኢየሱስ ክርስቶስ ስም ስላወጣ ግን ድኗል ማለት አይደለም። እነ ጴጥሮስ ግን በስሙ አምነው ስማቸው በሕይወት መጽሐፍ ላይ የተጻፈላቸው ደቀ መዛሙርት ናቸው። እንደው ያንኑ አድርገውት በተመለሱ ሰዓት ላይ አጋንንት በስም ተገዙልን ብለው ሲሉት በዚህ ደስ አይበላችሁ፣ ስማችሁ ግን በሕይወት መጽሐፍ ስለተጻፈ ደስ ይበላችሁ አላቸው። አየህ፣ እነ ጴጥሮስ ሄደው አጋንንት ሲያስወጡ ስማቸው በሕይወት መጽሐፍ ላይ የተጻፉ ያመኑ የዘላለምን የኃጢአት ይቅርታ መዳንን ያገኙ ሰዎች ናቸው። ሰውየው ግን በጌታ ስም አጋንንት ያስወጣል። ግን ጌታን አልተቀበለውም፣ አይቃወመውም፣ አይሰድበውም። ግን ስላልተቃወመው ስላልሰደበው መንግስተ ሰማያት ይገባል ማለት አይደለም። በስሙ አጋንንት ስላወጣ መንግስተ ሰማያት ይገባል ማለት አይደለም። ጌታን አምኖ መቀበል አለበት። ሰው ለማመን በልቡ አምኖ በአፉ መመስከር አለበት። ኢየሱስ ጌታ እንደሆነ በአፍ ብትመሰክር ነው ብሎ የሚለው መጽሐፍ። እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። በቃ የመዳኛው መንገድ ይሄ ነው። ይሄ ሰውዬ በዚህኛው መንገድ አልዳንም፣ ግን አጋንንት ያስወጣ ነበር። እና ይሄ ሰውዬ ልክ እንደዚህ ሆኖ ጌታን ሳይቀበል በልቡ በአፉም ሳይመሰክር ቢሞት መንግስተ ሰማያት ቢሄድ ምን ይለው ይመስላል? በማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21 ቅድም ያልከው ማለት ነው። በስም አጋንንት አስወጥተን ምናምን ነበር ብለው ከሚሉ ሰዎች መካከል ነው የሚሆነው። እና ጌታ ምን ይለዋል? አላውቃችሁም አላወቅኳችሁም ማለት እነሱ ናቸው ጌታ እናውቃለን ብለው የሚሉት እንጂ እሱ ግን አያውቃቸውም። ጌታ የእርሱ የሆኑትን ያውቃልና ብሎ ስላለ ማለት ነው። ግን ከላይ እኮ ጌታ ሆይ የሚለኝ አሁን እና ታዲያ ይላሉ ላይሉ ነው እንደ ያ ሰውዬ በጌታ ስም እኮ ነው ብሎ የሚለው በጌታ ስም ነው። ጌታ ላይ ነው እንደ ይላል። ግን ሀሳቡ ክርስቶስ እያለ ያለው እሺ ንገረን። የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ብቻ የሚለኝ ምንድን ነው? የአባቱ ፈቃድ ትእዛዙን መፈጸም ክርስቶስ ማመን ነው። በአባቱ ፈቃድ ለምሳሌ ምንድን ነው? የምትወዱኝ ቢሆን ትእዛዜን ጠብቁ ብሏል ክርስቶስ። ምንድን ነው የአባቱ ፈቃድ ነው? የክርስቶስን አይደል? የአባቱ ፈቃድ ምንድን ነው? በሰማይ ያለ አባቴ ፈቃድ እንጂ ነው ብሎ ያለው። የአባቱ ፈቃድ ምንድን ነው? በእሱ በልጁ እንድናምን። በቃ አለቀ። ይሄ ሰውዬ ያምናል በልጁ እሱ። እሺ ስለዚህ እነዚህ ነገሮች ለምሳሌ ክርስቶስ ቆይ በስሙ ያምናሉ ወይ? የአባቴ ፍቃድ ብሎ ያለው እርሱ በላከው እንድታምኑ ነው ብሎ ያለው ልክ ነው።
እነዛ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 21 ላይ በስም አጋንንት አስወጥተናል ትንቢትን ተናግረናል ብለው ያሉ ሰዎች በስሙ ያምናሉ? እንደ እግዚአብሔር ቃል እንደ ክርስቶስ ትምህርት እነሱ ያመኑ መስሏቸዋል፣ ግን አላመኑም። እነሱ በመሰላቸው ነው የሄዱት። ጌታ ግን አላወቅኳችሁም ይላቸዋል። የኔም ሐሳብ እኮ እሱ ነው። የኔም ሐሳብ አምነናል ስላልን ሳይሆን ኖ እንዴ አሁን እኔ በስሙ በእግዚአብሔር ልጅ ስም አምናለሁ። ኦኬ ኢየሱስ የህይወቴ ጌታና አዳኝ አድርጌ ተቀብየዋለሁ። ለበደል ኃጢአቴ በምንድን ነው ለምሳሌ መቀበልህን ክርስቶስ በምንድን ነው የሚያውቀው? አንተ ለምሳሌ አሁን አንተ በእምነት ነው የሚያውቀው። ክርስቶስ በምንድን ነው የሚያውቀው ነው ያልከው? ክርስቶስ በምንድን ነው የሚያውቀው ነው ያልከው? ኦኬ በማመኔ ነው የሚያውቀው እኮ። እምነትህ በምንድን ነው የሚገለጠው? እምነቴ በእምነት በምስክርነት ነው የሚገለጠው። አንደኛ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ነው ያለው። እምነቴ በአፍ በመስከር፣ ሁለተኛ በልብን በማመን ነው ይላል። የልቤን የሚያውቅ እግዚአብሔር ነው፣ እኔ ነኝ የማውቀው። እንደ ክርስቶስ የምወደው የምከተለው በዚህ ፕላኔት ላይ የለም፣ ሊኖርም አይችልም። ነፍሴን ያንተ ኮንሰፕት አምኜ ስለመሰከርኩኝ አልድንም ማለት የምድነው ስላመንኩት ብቻ ነው። አልገባኝም። ለምሳሌ እኛውን አምነን ከዛ በኋላ ስንጠመቅ እንድናለን ስንል የምጠይቁንን ጥያቄ ነው የጠየቅኩ። አሁን አንተ ስላመንኩኝ እመሰክራለሁ ነው። ሰው ስለመሰከርክ ትድናለህ ወይ ብዬ ብጠይቅ ምንድን ነው የምትመልስልኝ? እንዴት ታዲያ ሰው በልቡ አምኖ በአፉ የሚመሰክር ይድናል እኮ ነው የሚለው መጽሐፍ። እሺ ስለዚህ ያመነ የተጠመቀ ይድናል ይላል። ኖ በልቡ ያመነው ነው ይድናል። አድመጣይ በልቡ የተጠመቀ ሰው አይድንም፣ ያመነ ሰው ነው የሚድነው። ብራዘር የመሰከረ ሰው አይድንም፣ ያመነ ሰው ነው የሚድነው ማለት ነው። አምኖ የመሰከረ ሰው ይድናል። እኔም እኮ እያልኩ ያለሁት ለዛ ነው። አምኖ የተጠመቀ ሰው ይድናል። አንዴ አምኖ የመሰከረ ትላለህ፣ አምኖ የተጠመቀ ውሃን አውጣው ብራዘር። ውሃ ለደህንነት አልተሰጠህም። እሺ ከፈለክ ሶላትን መለቃለቅ ትችላለህ። ውሃን ከደህንነት ጋር አገናኝቶ የተናገረ የለም። ድነት በእምነት ነው። አምኖ የተጠመቀ ማለት በምን የተጠመቀ ነው? ኦኬ በክርስቶስ ኢየሱስ አምኖ በውሃ የተጠመቀ ማለት ነው። እሱን ስርዓት ከሆነ ጌታ ያዘዘው ስርዓት ነው። እኔ አሁን የፈጸምኩ ሰው ነኝ። አንተ ግን ሳታምን ነው። አላመንክምም፣ አልተጠመክምም። በመጽሐፍ ቅዱስ ሚዛን ብንመዘን እኔ አምኜ ነው የተጠመቅኩት። መቼ? ጌታን የተቀበልኩ ጊዜ አምኛለሁ። ያኔ አዳልት ሰው ነኝ። እቀድስ የነበርኩ የኦርቶዶክስ ዲያቆን ነኝ። ጴንጤዎቹ ጋር መጣሁ፣ መጽሐፍ ቅዱስን ነገሩኝ። በእግዚአብሔር ቃል በእግዚአብሔር ልጅ አመንኩኝ። ኢየሱስ ጌታ እንደሆነ በአፌ እንድመሰክር በልቤ እንዳምን የወንጌልን እውነት ነገሩኝ። በዚሁ መሰረት አመንኩ። እናም በአፌ መሰከርኩ። ከዛስ ተጠመቅ ብለው አሉኝ። አይ አልጠመቅም አይደለም ያልኩት። ተጠመቅ ብለው አሉኝ። በአብ በወልድ በመንፈስ ቅዱስም አጠመቁኝ ማለት ነው። ማርቆስ ወንጌል መጽሐፍ ምዕራፍ 16ን በትክክል የፈጸመ ትውልድ እዚህ ምድር ላይ ጴንጤ እንጂ ካቶሊክ አይደለም፣ ኦርቶዶክሳውያን አይደሉም፣ ኢቭን ሉተራውያን እንኳን አይደሉም። እኔ አድምቼ ነው የምናገረው። መካነ ኢየሱስ ሉተራውያን እንኳን የሚባሉት የጌታን ትምህርት በዚህ መንገድ አልሄዱበትም። ሕፃናት አጥማቂያን የተባሉ አብያተ ክርስቲያናት ቀልድ ስራ ነው የሚሰሩት። ክርስቶስ አይልም። ክርስቶስ ያለው ሰው ለማመን ቆይ አድምጠኝ፣ ሰው ለማመን መስማት አለበት ይላል ቅዱስ ጳውሎስ። ምን እንደሚሰማው የእግዚአብሔርን ቃል። ማን ነው የሚያሰማው የእግዚአብሔርን ቃል ለዛ ሰው? ሰባኪያንን ማን ነው የሚልከው? ጌታ። ካልተላኩ እንዴት ይሰብካሉ ይላል። ባልሰሙትስ እንዴት ያምናሉ ይላል። ባላመኑትስ እንዴት አድርገው ይጠሩታል ይላል። አየህ፣ በመጀመሪያ ለመጥራት ማመን አለብህ። ለማመን ስብከተ ወንጌል መሰበክ አለብህ። ስብከተ ወንጌል ለመሰበክ ሰባኪ መላክ አለበት ማለት ነው። ይህንም ፕሮሲጀር ያልፈጸመ ካቶሊክ በለው ኦርቶዶክስ፣ ሉተራውያን በለው መካነ ኢየሱስ አፈርደቼ ነው የሚገጣው ትምህርቱ ማለት ነው። ምንም አላንቆለጳጵሰውም። እኔ እምነት ከመስማት ነው ብሏል። የሐዋርያው ትምህርት መከበር አለበት። መንፈስ ቅዱስ ተናግሯል። ይህን ስርዓት የፈጸመ በዚህ መንገድ ላይ የሄደ ሐዋርያው እንዳስተማረው ይድናል ማለት ነው እንጂ አሁን የእናንተ ክርስትና ዳኒ፣ የእናንተ ክርስትና እኔ ጌታን በተቀበልኩበት ጊዜ ላይ ጴንጤዎቹ አገኙ፣ ወንጌል ነገሩን። አሁን ለአንተ የምነግርህን ጤነኛውን ወንጌል የመጽሐፍ ቅዱስን አስተምሮት ነገሩኝ። የሐዋርያቱን ትምህርትና የጌታን ትምህርት ማለት ነው። ሰማው፣ የሚሉትን ሰማው።
በመረጃ ነው ደግሞ የሚያሳዩኝ። የሚገርምህ መጽሐፍ ቅዱስ እየገለጡ ይሄን እዚህ ጋር አይተዋል፣ እዚህ ጋር አንብበዋል እያሉ ማለት ነው። እና ደግሞ ለግሌ እነሱ ዝም ብለው እየበጫጨቁ የሚያሳዩኝ ብቻ አልነበረም። መጽሐፍ ቅዱስን አዲስ ኪዳን እናንብባሉ። ሲሪየስሊ እግዚአብሔርም ስለረዳኝ አነበብኩኝ። ኦኬ። ከዛ እውነቱ ለካ መጽሐፍ ቅዱስ ላይ ነው ያለው። ይሄ መጽሐፍ ቅዱስ የሚባል የተባረከ የእግዚአብሔር ቃል እንዴት የሰውን ታሪክ እንደሚለውጥ ያየሁት ይሄ ነው። ጴንጤዎች ወስደው ከመጽሐፍ ቅዱስ ጋር ነው ያገናኙኝ ባጭሩ። ከዛ በደለኛና ኃጢአተኛ መሆኔ በመጽሐፍ ቅዱስ ላይ ነገሩኝ። ጻድቁ ጌታ ለበደል ለኃጢአቴ እንደሞተልኝ ደግሞ ነገሩኝ። አይዞህ አሉ። በመጀመሪያ ተስፋ አስቆርጠውኝ አልኩ ምንኛ ኃጢአተኛ ሰው እንደነበርኩኝ፣ በኃጢአታችን በበደላችን ሙታን እንደነበር ነገሩኝ። በኋላ አሁን ግን መዳን ያስፈልግሃል፣ መድኃኒት ክርስቶስ ያስፈልግሃል፣ እሱን ተቀበለው፣ ለአንተ በደልና ኃጢአት የሞተልህ ብለው ነገሩ። መጽሐፉ እንደሚለው ማለት ነው። ኦኬ። ከዛ በኋላ አመንኩ። መጠመቅ አለበት ብለው ሲሉኝ ተጠመቅኩ ማለት ነው። ማርቆስ 16ን እዚህ ፕላኔት ላይ ጴንጤ የሚባል ሃይማኖት ብቻ ነው ተግባራዊ የሚያደርገው የክርስቶስን ትምህርት። ምክንያቱስ አምኖ የሚጠመቅ ከመጠመቁ በፊት ያመነ ከማመኑ በፊት ቃል እግዚአብሔርን የሰማ ማለት ነው። ኦርቶዶክስ ጋር ታጠምቃለች ቃል እግዚአብሔርን ሳታሰማ ሳታምን። ካቶሊክ ጋር ታጠምቃለች ቃል እግዚአብሔርን ሳትሰበክ ሳታምን። መካነ ኢየሱስ ጋር ታጠምቃለች ቃል እግዚአብሔርን ሳትነግር ሳታምን። ሉተራውያን ጋር ያጠምቋል ቃል እግዚአብሔርን ሳይነግሩ ሳያሳምኑ። ለዚህ ነው የህፃናት ጥምቀት ማለት የህፃናት ጫወታ ነው፣ የመጽሐፍ ቅዱስ ትምህርት አይደለም። መረጃ አምጡ ብለን ስንላቸው የኛዎቹ አሁንም እንግዲህ ሉተራውያንና መካነ ኢየሱስ ከኛ ከወንጌላውያን ተርታ ናቸው። መረጃ አምጡ ብለን ስንላቸው አብዛኞቹ የሚያመጡት ግምት ነው የሚናገሩት። ምንድነው ግምታው? የቆርኔሌዎስ ቤተሰብ ውስጥ ህፃናት ምናልባት ሊኖሩ ይችላሉ ብሎ በመላምት ዶክትሪን ይሰራ እንዴ? አይሰራም። በቃ መራራው ሀቄ ነው። ከመካነ ኢየሱስም ከሉተራውያንም ይምጣና እኔን ያውራኝ አይደለም ከካቶሊክ በጣም ብዙ ጊዜ ተናግሬያለሁ። እኔ የምሰማው መካነ ኢየሱስን አይደለም፣ እኔ የምሰማው ኦርቶዶክስን አይደለም፣ እኔ የምሰማው ጴንጤነትን አይደለም። እኔ የምሰማው የአብ ልጅ ኢየሱስን ነው። የምሰማው ሐዋርያቱን ነው። በቃ ሐዋርያቱ ምንም የማያውቅ ጨቅላ ህፃን ልጅ ውሃ ውስጥ ጨምራችሁት ድነትን ከዛ ይጀምራል ብሎ የትኛውም መጽሐፍ ቅዱስ አያስተምርም። የትኛውም የመጽሐፍ ቅዱስ ክፍል አያስተምርም። እኔ ጋር አላንቆለጳጵሰውም። አድምቼን የምናገረው የመጽሐፍ ቅዱስ ትምህርት የህፃናትን ጥምቀት አያጸድቅም። ህፃናት ቢጠመቁም ባይጠመቁም ቢሞቱ መንግስተ ሰማያት ይገባሉ። አለቅ። መካነ ኢየሱስ ውሃ ስላስነካቻቸው አይደለም መንግስተ ሰማያት የሚገቡት። ኦርቶዶክስ ውሃ ስላስነካቻቸው አይደለም መንግስተ ሰማያት የሚገቡት። እኔ እንደውም ጥያቄ አለኝ። መካነ ኢየሱስ ቤተክርስቲያን፣ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኦርቶዶክስን ጥምቀት ትቀበላለች። እዛ የተጠመቁትን እዚህ አምጥታ አታጠምቅ። ኦኬ። ኦርቶዶክስ ደግሞ ማነው? የግብፅ ኦርቶዶክስ ደግሞ የካቶሊክን ትቀበላለች። እርስ በርስ እንደ አሜባትል ተያይዘዋል ማለት ነው። እኔ አይመለከተኝም ይሄንን። የካቶሊክን ቤተክርስቲያን የግብፅ ኦርቶዶክስ ትቀበል ጉዳይ አይደለም። የኦርቶዶክስንም ጥምቀት መካነ ኢየሱስ ትቀበል ጉዳይ አይደለም። እውነቴን ብነግራችሁ ጉዳይ አይደለም። እኔ አሁን ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግሌ አላረግም፣ እያደረኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። እሺ፣ ለምሳሌ ልጅህ በስንት ዓመቱ ነው ልታስጠምቁ ያሰብከው? እኛ ጋር ባለፈው ላይ እኛ አጥምቀናል። እዚህ እኔ ባለሁበት ቤተክርስቲያን በማገለግልበት ቤተክርስቲያን እድሜያቸው ቲኔጀር ላይ ሲደርሱ 13 ዓመት ምናምን ነገር ሲሆን እናጠምቃለን። 13 14 ከዛ ጀምሮ እናጠምቃለን። አሁን በባለፈው ላይ ነው የሚጠመቁት እንዴ? ታዲያ በጣም የ13 ዓመት ልጅ እኮ ቲኔጀር እኮ ነው። ኦኬ፣ ቲኔጀር ነው። ዩኒኮ ሊገባ በጣም ምንም አልቀራቸውም። ዩኒቨርሲቲ ሊገቡ ማለት ነው። በትልቅ ካምፓስ የሚማሩ ከሃይ ስኩል ውስጥ የሚማሩ ናቸው። ስለዚህ አሁን ልጅ እስከ 13 ዓመቱ አልዳንም ማለት ነው። ድኗልም አልዳንምም ተብሎ አይባል። እስከ 13 ዓመት አሁን እነኚህ ቲኔጀር የሚባለው ኤጅ ላይ ከመድረሳቸው በፊት ያሉት በሙሉ ህፃናት ናቸው ተብሎ የሚባሉት እና አሁን ልጆቼ ቅድም እንዳልከው ምንም የዘላለም ህይወት ነው የሚወርሰው ማለት ነው። ምንም ማን ነው የሚከለክል? በምድራዊ ህግ እንኳን እኮ
እድሜያቸው ራሳቸውን ችለው በምድራዊ ፍርድ ቤት እንኳን ራሱ የሚከሰሱት ቲኔጀር ሲሆኑ ነው። ስለዚህ 13 ዓመት የትኛውም በዓለም ዙሪያ ያሉ ወንጌላውያን አማኞች 13 ዓመት እስከዛ ድረስ በምን እንደሚያድጉት አሁን ልጆቼ በቤት መጽሐፍ ቅዱስ ይማራሉ፣ በትምህርት ቤት ይማራሉ፣ በቤተክርስቲያናችን ይማራሉ። አለቀ። እኔ በማገለግልበት ቤተክርስቲያን አሁን አንድ ሰው ከመካነ ኢየሱስ ቤተክርስቲያን ቢመጣ ከወንጌላዊት መካነ ኢየሱስ ቤተክርስቲያን ቢመጣ አስተምረን እናጠምቀዋለን። ለዚህ መጽሐፍ ቅዱሳዊ ማስረጃ አለ ብለህ ያው የቅድሙን ነው የምጠቅስልኝ፣ ግን የቅድሞቹ ጻድቃኖች ቲኔጀሮች አልነበሩ። ታዲያ ቲኔጀር እኔ አሁን ቲኔጀር አልኩ እንዴ? ቲኔጀር ሲሆኑ እናጠምቃለን እኮ አልኩ። አስተምረን እያስተማርናቸው ከ10 ዓመት እስከ 13 ዓመቱ ያለ ልጅ አሁን መቼም የሆነ ነገር ሊሰራ ይችላል አይደል? ምን እንደሚሰራው ዝሙት ይዘሙታል። አላውቅም፣ ግን ዝሙት ይዘሙታል። ያው በዘመኑ እንግዲህ እንደዛ ነው። ዝሙት ይዘሙታል። እሺ ዝሙት ስለዘሙተ ሲኦል ይገባል? አንተ ልጠይቅ፣ ምንድን ነው የምታስበው? ሲኦል ይገባል። አንተ ነው ጥያቄው። እኔ ጋር ብቻ አታምጣ። እኔ እስካሁን መልስልህ፣ አንተም መልስ እንጂ ዝሙት ስለዘሙተ ሲኦል ይገባል ወይ ያ ልጅ በዛ እድሜው? አዎ ይጠየቅበታል። የ10 ዓመት ልጅ ዝሙት ዘሙቷል ተብሎ ሲባል ሰምተህ ታውቃለህ? የለም። ስለዚህ በሌላ ነገር እሺ ምን ያደርጋል? መንግስተ ሰማያት መስረቅም ኃጢአት ነው። ስለዚህ ስለሰረቀ ስለዋሸ ሲኦል ይገባል። በእናንተ ትምህርት ልጁ በእኛ ትምህርት የእግዚአብሔር ትእዛዝ ተላልፏል እኮ ይገባሉ። በእናንተ ቤተክርስቲያን ትምህርት የእግዚአብሔርን ትእዛዝ ከተላለፈ ድረስ የእግዚአብሔር ትእዛዝ የ10 ዓመት ልጅ ቢሰርቅ ሲኦል ይገባል ብሎ የሚል ያለ ካለ አሳየን። እሺ ወንድምነት። አይ 10 ዓመት ብቻ ስለሆነ ሳይሆን አሁን ለምሳሌ ዳኒ የ30 ዓመት ሰውዬ ነው ዘሞተ። ነገር ግን የእግዚአብሔርን ቃል ማንም አልሰበከውም። ለምሳሌ አማዞን ጫካ ውስጥ ያሉ ሰዎች አሉ አይደል? የእግዚአብሔር ቃል አልተነገራቸውም በጭራሽ። ያህዌ የሚባል አምላክ አልሰሙም። ስለ ክርስቶስ ኢየሱስ አልሰሙም። የ30 ዓመት ሰውዬ ነው ዘሞተ። ምን እንደሚፈረድበት እንደሚያውቀው ያክል ይጠየቃል ነው የሚለው። እንግዲህ ክርስቶስ ምን እንደሚፈረድበት ልክ አንተ እንደጠየቅኩ ኤርሚን መልስልን። ምን እንደሚፈረድበት አሁን የሰውዬ 30 ዓመቱ ነው፣ ትልቅ ሰው ነው እኮ ግን ዘሞተ እንደ ትምህርቱ ከሆነ አዎ፣ ግን እግዚአብሔር ሊምረው ይችላል። አሁን እኔ በእግዚአብሔር ቦታ ሆኜ አይደለም እየመለስኩልህ ያለሁት። አይ ምንድነው ግን እንደ ትምህርቱ ከሆነ ግን የዘሞተ ሰው ዝሙት ማለት ከ10ቱ ትእዛዛት ውጪ ነው አይደለ? ሰው እንደ ትምህርቱ ከሆነ የሰው ለፍርድ ይቀርባል ማለት ነው። ስለ እግዚአብሔር ቃል አይደለም እየጠየቁ ያለሁት፣ ስለዛ ሰውዬ ነው እየጠየቁ ያለሁት። ያ ሰውዬ የእግዚአብሔር ቃል ምን መሆኑን አልተሰበከም፣ አያውቅም። በቃ የሙሴን መጽሐፍት አያውቅም፣ የብሉይ ኪዳን መጽሐፍትን አያውቅም፣ አልተሰበከውም። ስለ ክርስቶስ ኢየሱስ መወለድ አያውቅም። እንደተወለደ ነው በቃ ዘሞተ ምናምን ሞተ። ምን የት ይገባል? የት ይፈረድበት እኮ አለማወቅ ከተጠያቂነት አያድንም ነው አይደል የሚለው ቃሉ። በቃሉ መሰረት እንድመልስልህ ነው የጠየቀኝ። አዎ እኮ አሁን ለዚህ ሰው ፍርዱ ምንድነው? አሁን ይሄ ልጅ ይሄ ሰውዬ ያላወቀው ሰባኪ ስለሌለ ነው። እዛ አካባቢ ሰባኪ ሂዶ ስላልሰበከው አላወቀም። በቃ ያውቃል፣ ምንም ነገር አልሰማም። ስለዚህ ነገር እንደይፈረድበት ግን 30 ዓመቱ ነው። እኔ መፍረድ አልችልም። አሁን አይ ልክ ኤርሚንም እንደዛ ነው ስጠይቅ የነበረው። ምንድነው ግን የእግዚአብሔር ቃል የሚለው? ሮሜ መጽሐፍ ምዕራፍ እኮ እንደ እግዚአብሔር ቃል ከሆነማ አለማወቅ ከተጠያቂነት አያድንም። ራሱ ክርስቶስ ያወቀውን ያክል ሰው ይቀጣል ነው። ጥቅሱን አውጣው። ከምን አንጻር ነው እንደዛ የተባለው? ሉቃስ ወንጌል ነው፣ ግን ቁጥሩን አላስታውስም። ምዕራፉን ካስታወስክ የሆነ ሐሳብ ዝም ብለን ለሆነ ሐሳብ መንሰጥ ከሆነ ትክክል አይሆንም። አሁን እነዚህ ሰዎች ቃሉን ባልሰሙበት፣ ለምሳሌ ዝሙት ኃጢአት ነው የሚል ቃል ሰምቶ ይሄ እውነት የእግዚአብሔር ቃል ነው ብሎ ካልተቀበለ ወይስ ካልተቃወመ ድረስ ባልሰማው ቃል ሊጠየቅ አይችልም። ሰው ለራሳቸው ሕግ ናቸው ይላል አይደል? እነዚህን ሰዎች ሮሜ መጽሐፍ ምዕራፍ 2 ላይ ለራሳቸው ሕግ ናቸው ይላል። እነዚህን ሰዎች ሰው ሕገ ልቦና የነበረበትን ዘመን ታውቀዋለህ? ልክ ሙሴ ከመምጣቱ በፊት የነበረው ዘመን የእነ አብርሃም ዘመን። ብሉይ ኪዳን የት ጋር ነው የሚጀምረው? የጠየቀኝ ነው ወይስ? አዎ ብሉይ ኪዳን ከየት ነው የሚጀምረው? ከዘፍጥረት ነው። ዘፍጥረት 1 ላይ አዳም ጋር ነው ብሉይ ኪዳን የሚጀምረው።
መጽሐፍ ቅዱስ ላይ የሚጀምረው ፍጥረት ተፈጠሩ ብሎ ነው የሚጀምረው። ጥያቄ ነው ያስተካክልልኝ። ብሉይ ኪዳን የት ጋር ነው የሚጀምረው? አዲስ ኪዳን የት ጋር ነው የሚጀምረው? ከክርስቶስ መወለድ ነው። እስኪ ማስረጃ አስተኝ፣ እንደዛ የሚል ማስረጃ አስተኝ። አንተ ችግሩ ምንድነው? መጽሐፍ ቅዱስ ላይ ያሳተሙት ሰዎች ሲያዘጋጁ የጠረዙ ሰዎች ብሉይ ኪዳን አዲስ ኪዳን ብሎ የጻፉበትን ነው እያልከኝ ያለው። እኔ ኪዳኑ የት ጋር እንደሚጀምር ነው የጠየኩህ ያለሁት። ኪዳኑ አልገባኝም። ለዛ ነው ጥያቄን አስተካክልኝ ያልኩ። ለዛ ነው ቅድም። እሺ አሁን ለምሳሌ አዲሱ ኪዳን በማን አማካኝነት ነው የሆነው? በክርስቶስ። የብሉይ ኪዳንስ እግዚአብሔር በማን አማካኝነት ነው ያን ኪዳን የሰጠው? በሙሴ ወይ በአብርሃም አይዶ ነው። ግን አብርሃም ስለሚቀድም በአብርሃም አይደለም በሙሴ አይደል? ሲና ጋር አይደለም የሚጀምረው የብሉይ ኪዳን ከግብጽ ሲወጡ አይደለም? እሺ ያ ህግ ከመሰጠቱ በፊት ያ ህዝብ በምን ነበር የሚተዳደረው? እንግዲህ ህጉ አልነበረም አይደል? ግን ህዝብ ነበር አይደል? እና አብርሃም ነበሩ፣ እነ ኖህ ነበሩ ምናምን አይደል? ህግ እኮ የለም፣ ህግ አልተሰጠም። ሮሜ መጽሐፍ ምዕራፍ 5 ስለዚህ ነገር ይናገር የለ? ህግ ኃጢአትን ገላጭ ነው አይደለ? ኃጢአትን የሚገልጥ ነው ህግ። ህግ በሌለበት ሰዓት እግዚአብሔር ባልሰጠው ህግ እነዛን ሰዎች ይጠይቃቸዋል። ህገ ልቦና ይባላል አይደል? ያ ዘመን ለራሳቸው ህግ ናቸው። አሁን የ12 ዓመትና የ13 ዓመት ልጅም ቃሉን ሰምቶ ማገናዘብ እስካልቻለ ድረስ በቃሉ አትፈርድበትም ማለት ነው። በምንድን ነው የሚፈረድበት? ኤርሚያል ያለው ገብቷል። አንድ ሰው በቃሉ የሚፈረድበት ቃሉን ሰምቶ ሪጀክት ሲያደርግ፣ አሁን ለምሳሌ ጌታ ኢየሱስ ክርስቶስ ያድናል ተብሎ ሲነገር አንተ ኖ እሱ አምላክ አይደለም ብለህ መቃወም ስትችል ያኔ ይፈረድብሃል። ለምን ቃሉ ይፈርድብሃል? ተቃውመሃል አንተ ማለት ነው። እሺ ሐሳቤን ብጨርስልህ ጥሩ ነበር። ጨረስከው? እሺ ሶሪ። ያ ማለት ምን ማለት ነው? መቃወም መቻል አለብህ። ህፃናቶች ግን ጌታ ኢየሱስ ክርስቶስን እስካልተቃወሙ ድረስ ቃሉን ማገናዘብ እስካልቻሉበት ድረስ በዛ ቃል አይጠየቁም፣ አይፈረድባቸውም ማለት ነው። እግዚአብሔር ጻድቅ ፈራጅ ነው ይላል አይደል? ሮሜ መጽሐፍ ምዕራፍ 2 እግዚአብሔር ጻድቅ ፈራጅ ነው። ለዛ ነው ቅድም ኤርሚ ህፃናቶች አይፈረድባቸውም ሲል የነበረው። ለምን? የኦርቶዶክስ ልጅ አንተ የኦርቶዶክስ ቤተሰብ ምን አይደል? ስትወለድ መርጠህ ነው የኦርቶዶክስ ልጅ ሆንከው? አይ አይደለም። የኦርቶዶክስ ልጅ በመሆነ በ40 ቀን ውሃ ውስጥ አስነከሩክ። የሆነ ልጅ ደግሞ ልክ